አይርላንድ ውስጥ እናውቃለን አብዛኛው ሰው እምነት የሌለው እንደሆነ ማለት ነው። ያ የሆነበት ምክንያት ደግሞ በዚሁ በጥቃት ምክንያት ነው። ህፃናት፣ ሴቶች ለረጅም ዓመት ይሄ ደረሰብን ሲሉ ዝም በሉ እየተባሉ አብዛኛው ሰው እምነት የሌለው ሆኗል። የሚያውቁትን ለመናገር ፈቃደኛ አይደሉም አልኳቸው። አዎ እኔና አንቺ ከንስሐ ውጭ ሌላ ምን አለን አሉኝ ማለት ነው። በኋላ ደፋርሽ አሁንም አለ፣ አሁንም እዛው ቦታ ላይ አለ። ፊት ለፊታችን ነው በሴቶቹ በኩል የሚቆመው ከወንዶቹ ጋር እንኳን ጥግ ይዞ። ያ ደፋሪው ሰው አሁን ቤተክርስቲያን ግዢ ብሎ አደባባይ ወጣ። የቄሶች ሚስት ስትደፈር ካህኑ ምንድን ነው የሚያደርገው? ሴት እህቶቻችንን እኮ ካህናቶች የስጋ ፍላጎት ጠይቀዋቸው ቤተክርስቲያን ክደው ሌላ እምነት ውስጥ የተቀላቀሉ አሉ፣ እናውቃለን። ስለዚህ ተደፈረች እህታችን። የተደፈረችው በአራስነቷ ነው። ቤተክርስቲያን ተጠግቶ የሚደፍረውም ደፋሪ የቤተክርስቲያን ደፋሪ አይደለም። ቤተክርስቲያን ደፋሪ ልጅ የላት። ቤተክርስቲያን አስደፋሪ ካህን የላት። በነገራችን ላይ ሃይባ የሌለው ሀገረ ስብከት ነው። ጳጳስ ተመድቦልናል፣ ነገር ግን አልመጡም። ያለፈው ዓመታት ጳጳሱ አልመጡም፣ ተመድበዋል። ስለዚህ ማስደፈር ህጋዊ ፈቃድ አለው እዛ ባሉ ካህናቶች ማለት ነው። እኔ ብዙ ታሪካቸውን ይነገሩኛሉ። በመነኩሴ እዚሁ በሚያገለግሉ መነኩሴ አባት ጾታዊ ትንኮሳ የሚፈጠርባቸው የተለያዩ ነገር የሚደረግባቸው፣ ነገር ግን ካህናቱ እየሰሙ ሀይ ያላሉት ያላስቆሙት እኛ አባት እየገቡ የሚቀድሱበት አገረ ስብከት ነው። የጥቅምት ስንብት የወርኃ ኅዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ዘላለም ፍቅር ወደድከኝ ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። ያኔ ድምፅን ቀድቼዋለሁ፣ ማስረጃ ይዣለሁ። እንደገና ደግሞ በዚህ መንገድ ልታወራኝ አትችልም ምናምን ብለው ማለት ነው። እና ባለቤቴ ምን አለው፣ ማላቅ መስሎ ሆነ ሁሉንም የፈጸምክባትን ድርጊት ሁሉ አውቃለሁ። አሁንም ደግሞ ምን ልታረግ እንደደወልክ እንድትነግረኝ ይፈልጋለሁ፣ አልተውህም አለው ማለት ነው። ከዛ በኋላ ቴክስት አደረገለት። አዎ የደወልኩት አንተ ላይ የማየው ነገር የሆነ የተሳሳትና ውሸት ነገር እንደነገረች ስላወቅኩ ነው። ለዛ እንድናወራ ነበረ፣ ግን በሆነ ድምፅ በቁጣ ድምፅ ስታወራኝ ነው የቀየርኩት የቤተክርስቲያን ጉዳይ አድርጌ ብሎ የቴክስት ልኬልሃለሁ እንደዛ ብሎ ጻፈለት። ከዛ በኋላ ወዲያው እኛ ሳንቀድመው መቅደሙ ነው ባለቤቱ ጋር ሄደ፣ ሁሉንም ነገር አደረገ ማለት ነው። ወዲያው ካህኑ ጋር ደወልኩላቸው። ባለቤትየው ስሜታዊ ሆነ ስታወራኝ ደውዬ ምን አልኳቸው፣ ይሄን ጉዳይ ይሄ ሰውዬ ተመልሶ በህይወት መጥቷል፣ ስለዚህ ላናግረው ትፈልጋለሁ አልኳቸው። ኢትዮጵያን ያለሁት ስንመጣ እናወራለን አሉኝ ማለት ስመጣ እናወራለን።
ከዛ እሳቸው ዝም አሉ። ባለቤትየው በጣም ስሜታዊ ሆነች። ባለቤትሽ ቤተክርስቲያን ሊረብሽ ይፈልጋል አለች። አስረዳዋት። በፍጹም እባካችሁ ይህን ጉዳይ ወደ ቤተክርስቲያን አትውሰዱ። ይሄ ግለሰብ ባልሽን ታውቂዋለሽ፣ የራሱን አጀንዳ ነው፣ የራሱን ጉዳይ ነው በቤተክርስቲያን ተጠግቶ ሰበብ አድርጎ የኔን ስም እንዳጠፋ የባለቤቴን ስም ሊያጠፋ የፈለገው እንጂ ባለቤቴ ምንም ከቤተክርስቲያን ጋር ጠላትነት የለውም። የግሉን ጉዳይ ቢገላምጠው በግሉ መጨረስ ይችላል እንጂ ቤተክርስቲያኗን ምንም ያደረገው ነገር የለም ባለቤቴ። እባካችሁ ወደ ቤተክርስቲያን አትውሰዱት ብላት በጭራሽ አለች። በቃ ካህኑ ሲመጡ ሰዎች ሰብስቤ አንድ የሆነ የማላውቀው ነገር አለ ማለት ነው። ካልሆነ ግን ዛሬ አንድ ጎረምሳ መጣ ብለሽ የአመታት ግጭት አንስተሽ እንዴት እንደዚህ አይነት ነገር ታደርጊያለሽ? ሁሉም ነገር ፍርጥርጥ ብሎ ይወጣል አለችኝ ማለት ነው። እንግዲህ ይሄኒ ነው። ያንን ድምፅ ይዤ ካህን አማከርኩኝ መጀመሪያ። እኔ ከዚህ በላይ መደበቅ አልችልም፣ እኔም ቤተሰቤም ዋጋ እንዲከፍል አልፈልግም አልኳቸው። ተመካከርን ከሌላ ካህን ጋር። ከዛ በኋላ ይሄን ድምፅ ይዤ ደብቄ ያስኩት የእውነት መሬት ውስጥ ቀብሬን ያስቀመጥኩት ያሁሉ ዓመትና ወሰድኩኝ፣ አሳዩአቸው ለቤተሰቦቹ አሰማው። በጣም አለቀሱ የእሷ የሚስቱ ቤተሰቦች። ምክንያቱም ይሄ ሁሉ ነገር መሆኑን አናውቅም። እኛ የምንሰማ የነበረው ትዳሩ ላይ ቀንተሽ ትዳሩን ልታፈርሺ እንደሆነ ነው ብለው አብረውኝ ያለቀሱ። ህመምሽንም ይሄ ምክንያት መሆኑን አናውቅም አሉ። ከዛ በኋላ እንግዲህ ምን ተፈጠረ? ካህኑን አወሯቸው። የት ይሄ ጉዳይ ድረስ ብለው ነው ዝም ያሉት አልኳቸው ማለት ነው። በቃ እንደ አዲስ መውቀስ ጀመሩ ማለት ነው። ሴትስ ብትሆኚ እንዴት ትፈሪያለሽ? እንግዲህ እግዚአብሔር ምስክሬ ነው። የመጀመሪያ እሳቸውም ነበር ጨምሮ ይቅርታ አድርግልኝ፣ ያን ጊዜ መደፈርሽን ነግረሻቸው በቃ ዝም በይ ብለውሽ አንደኛና ሁለተኛ ስትሄጂ ሁለቱም ጊዜ ዝም ብለሽ ካሳለፍሽ ፖሊስ ጣቢያን ብትሄጂ የሚሰማሽ የለም ብለውሽ ለእነሱ ንስሐ ሳይሰጡት ሳያናግሩት አንቺንም እሱንም ቀርበው ሳያናግሩ እኚህ ካህን ተብለው ቤተ መቅደስ እያስቀደሱ እዛው የምታገለግይበት በዝማሬ የምታገለግይበት ቤተ ክርስቲያን ውስጥ መጋረጃ እየሰቀልሽ በታቦት ፊት ተሰድበሽ ምንም ሳይናገሩና ሳያስተካክሉ ዛሬ በመጨረሻው ሰዓት ለቤተሰብ ሲሰማ አሁን ብትሄጂ ብለው የሚናገሩሽ እሳቸው አባት ናቸው። እሳቸው ናቸው። ያውም ሴትስ ብትሆኚ ሕግ ባለበት ሀገር እንዴት ትፈሪያለሽ አሉት። አለቀስኩ፣ ፈራው፣ በቃ ፈራው። አለፈ። አሁን በሱ አልወቀስም። እንዴት ትፈሪያለሽ ይሉኛል። ይሄን አላሉኝም ወይ በሰዓቱ? በቃ ተይኝ፣ አሁን ምንድነው የምትፈልጊው? ላናግራቸው? ከፈለግሽ ላናግራቸው። ምን ለውጥ ይመጣል? ቤተሰቡ ሚስትየው አብራ ለመኖር እንደወሰነች ሲያቅ ቤተሰቡ ሀሳቡን ቀየረ። አናናግረውም፣ እኛ እንደምናቅም እንዲያውቅ አንፈልግም። ከፈለግሽ ወደ ሕግ ሂጂ አለ። ወደ ሕግ ሄድኩኝ። ግን እርስዎ እንዳባት ግን ይሄ ሁሉ ነገር ሲፈጠር ቁጭ ብለው ታሪኩን ያውቃሉ። ደብቅ ያለው ለእርሶም ብዬ ከዚህ በፊት። አሁን ግን እኔ ብቻዬን የሁሉ ነገር ስጋፈጥ እንዴት ምንም አያደርጉም አልኳቸው ማለት ነው። በቃ ብዙ ነገር እንደውም አዎ ያኔ ለምበር ከፈትሽ፣ አዎ እንዲህ ብዬሻለው። በጣም በቃ በፍጹም እንደውም ምንድን ያነሳውላቸው አይርላንድ ውስጥ እናውቃለን አብዛኛው ሰው እምነት የሌለው እንደሆነ ማለት ነው። ያ የሆነበት ምክንያት ደግሞ በዚሁ በጥቃት ምክንያት ነው። ህፃናት፣ ሴቶች ለረጅም ዓመት ይሄ ደረሰብን ሲሉ ዝም በሉ እየተባሉ አብዛኛው ሰው እምነት የሌለው ሆኗል። አሁን ካቶሊክ ቤተክርስቲያን አብዛኛው ጊዜ ይቅርታ ትጠይቅበታለች፣ ግን ያንን ዳሜጅ መመለስ አልቻሉም። ትውልዱን አጥቷል ቤተክርስቲያኑ። ስለዚህ እርሶም ይሄ ነገር እንዲፈጠር ነው ወይ የሚፈልጉት? ነገ የኔ ልጆች ምንድን ነው የሚሰማቸው ስላቸው ለምን ትናገሪያለሽ አሉኝ ማለት ነው። የአንቺ ጥፋት ነው፣ ለባለቤትሽ ልትነግሪው አይገባም። ለባለቤትሽ ባትነግሪው አይገላምጠውም ይሄን ሰውዬ። ይሄ ባይሆን ደግሞ እሱ ፊት ላይ ይሄንን ባያይ ደግሞ ተመልሶ እንትን አያደርግም። ስለዚህ የአንቺ እንትን ነው፣ ለማንም መንገር አልነበረብሽም፣ ጉዳዩን መተው ነበረብሽ አሉኝ ማለት ነው። ረጅም ሰዓት የእውነት አይኔ ያን ቀን አስታውሳለሁ። ቤት መግባት እንኳን ልጆቼ እንዳዩኝ ባለቤቴ እንኳን እንዲያይኝ በጣም ነበር የፈራሁት። ምን ያህል እንዳለቀስኩ ከአንድ ሰዓት በላይ። ከዛ በኋላ እሳቸው በጭራሽ ሙሉ ለሙሉ እያንዳንዱን ነገር ሳነሳ በቃ ደስ ያለሽን ነገር አድርጊ፣ ብቁ ነህ እያልሽኝ ብቁ አይደለህም እያልሽኝ ነው። በቃ ሁሉንም ነገር እኔን የሚወቅስ ነገር ነው። በፍጹም ህመሜ ለቅሶዬ ምንም ሊሰማቸው አልቻለም። ይሄኔ ወደ ሕግ ምን አልኩኝ? እኚህ ካህን እንደሚያውቁ፣ ምክንያቱም ማንን ነው የምከላከለው? ቤተክርስቲያንን ልከላከል ነበር የፈለኩት። እግዚአብሔር ፊት ቆሜ ነው የምናገረው። ሕግ ይሄ ግለሰብ ቤተክርስቲያን ውስጥ እንደሚያገለግል አያውቅም። ቃሌን ስሰጥ ምንድን ያልኳቸው እንደውም ፓወር አለው ወይ ይሄ ሰውዬ?
በዚህ መጠን እንዴት የሁሉ ነገር ሊያደርግ ቻለ ስባል አይ በቃ ግለሰብ ነው ሰው ይወደዋል ነው ያልኩት። ምክንያቱም ጉዳዩ ወደ ቤተክርስቲያን እንዲመጣ አልፈለኩም። አንዴ የህግ ጉዳይ እንደዚህ አይነት ነገር ቤተክርስቲያን ውስጥ ከመጣ ቤተክርስቲያኒቱ ላይ አደጋ ነው ብዬ ስላሰብኩኝ ነው የደበቅኩት። ሁለተኛ ካህኑንም ለመከላከል ስል እሳቸውም እንደሚያውቁም አልተናገሩም። አሁን ግን የእሳቸው የፍርድ ሁኔታ ግን ቤተክርስቲያንንም እንደማይከላከልና የበለጠ አደጋ ውስጥ እየከተትኳት እንደሆነ ስለተሰማኝ ከካህን ጋር ተመካክሬ እሳቸው እንደሚያውቁ ይሄ ግለሰብ ሊቀመንበር እንደሆነ ቤተክርስቲያን ውስጥ የሁሉ ስናገር፣ ነገር ግን ህጉ ላይ ምንድን ያለው መጀመሪያ የሁሉ ነገር መናገር ነበረብሽ ማለት ለምን ደበቅሽ አሉት። ለእነሱ አይገባቸውም። እኛ ለቤተክርስቲያን ያለን ክብርና ይሄ ያደግንበት የመጣንበት ነገር አይገባቸውም። ላስረዳቸው ሞክር። የኔ ኬዝ ላይ ነው ተጽዕኖ የፈጠረው ነገር ግን ችግር የለውም አልኳቸው። አሁን ላይ የእውነት ሌሎችንም ሴቶች ሌላውንም ህፃናትንም መከላከል ስላለብኝ ነው እውነቱን የምናገረው። ምክንያቱም ካህኑም እሱም ጋር መጸጸት የሚባል ነገር የለም። የተሳሳተ መንገድ ሲመሩኝ የቆዩት ለሱ ጥቅም ለሱ አድቫንቴጅ እንጂ እኔን የሚከላከል ነገር አልነበረም። ወጥቼ ስለ መግባቴ እንኳን እርግጠኛ ማልሆንበት እገልሻለሁ፣ በቃ በህይወት አትኖሪም፣ በጥሬ ቃል ማለት ነው። ድምፁም ላይ ብትሰማ አትኖሪም። ኢቨን ወደፊት ባለቤትሽ ሲመጣ ይከላከልልኛል ብለሽ ከሆነ እጄ ላይ አስገብቼው አሳምኘው ልገልሽ የፈለኩትን ላደርግሽ ይችላል። ይሄንን የድምፅ ማስረጃ አለኝ እና ምንም ይሄ እየሆነ እያወቁ ጸሎት አድርጊ ይሉኛል ማለት ነው። ጸሎት አድርጊ እንትን ያደርጋል እንደዚህ ነው እያሉኝ የቆዩት ማለት ነው ያ ሁሉ ጊዜ። ግን እግዚአብሔር ጠብቆ ህይወት የተረፈ አሁን ሌላ ምስቅልቅል ተፈጠረ በዚህ ምክንያት ማለት ነው። ይሄኔ ህግ ሲያናግራቸው ምናምን ምንም ቃል ለመስጠት ፈቃደኛ አይደለሁም አሉ ማለት ነው። በቃ ሁለቱም የንስሐ ልጆቼ ናቸው። ከዛ ውጪ ምንም መናገር አልፈልግም ማለት ነው። ይሄን የደወልኩላቸውና እውነት የሚያውቁትን ለመናገር ፈቃደኛ አይደሉም አልኳቸው። አዎ እኔና አንቺ ከንስሐ ውጪ ሌላ ምን አለን አሉኝ ማለት ነው። ምን ንግግር አለኝ? ለንስሐ ነው እኔ ጋር የመጣሽው አሉ። ከዛ በኋላ ይሄኔ በቃ ማመን የከበደኝ በጣም ነው ያለቀስኩት። በጣም ነው የተጎዳሁት። አባት ልጁን ሲክድ ማለት ነው። ለእኔ ከወለደ አባት በላይ ናቸው እሳቸው። በተለይ በስደት ሁሉን ነገር ማወራቸው ህመሜንም ደስታዬንም ይሄኔ በቃ ጆሮዬን ማመን ያቃተኝ። የእውነት ሌሊት ሁሉ እየነቃው ባለቤቴን እውነት ቀሲስ ናቸው ይሄንን ያሉት እኔ ላይ ልጃቸው ላይ አላቅሽም ማለት ነው ለእኔ ምስሉ የተሰማኝ። እግዚአብሔር አለ እኮ መሀላችን፣ እግዚአብሔር ሰምቶናል አይቶናልን ብላቸው ሊዲያ እኔ ከዚህ በላይ ላወራሽ አልችልም ብለው ነው ጆሮዬ ላይ ዘጉት ማለት ነው። ከዛ በኋላ 3 ሰዎችን ይዤ የሚቀርቧቸውን ሰዎች ይዤ ቤታቸው ሄድኩኝ። ምክንያቱም ሲጠሩም ለመምጣት ፈቃደኛ አይደሉም። 3 ሳምንት አካባቢ የቀረው ንግስ ነበር። ከንግሱ በኋላ እያሉ ሊመጡ ፈቃደኛ አልሆኑም። አንዴ የተጠሩበት ቦታ ላይ እንድንገናኝ የተቀጣጠርንበት በኋላ ላይ ግን ይሄ ንግስ ለእሷም ንግስ ነው የምታገለግልበት ቤተክርስቲያን። እሷም በይቅርታ ውስጧ ያለውን ተናግራ ሰላም ተፈጥሮ ነው ልታከብር የሚገባው። ስለዚህ ምክንያት የሉትም ገና ሳምንታት የሚቀጥሩበት ተብለው ቤታቸው ድረስ ሄድን ማለት ነው። ቢለመኑ በር አልከፍትም ማለት በኋላ ላይ በቃ በር ላይ እንኳን ኑልን ተብሎ ሲመጡ እግራቸው ላይ ሊወድቅ ሲል አንደኛው ሰው እሺ ብለው አስገቡ ማለት ነው። ይሄንን ሲያዩ በጣም ተናደዱ ማለት ነው። ምስክር እንደሆንልሽ ከሆነ የመጣሽው እኔ ምስክር አልሆንልሽም አሉኝ ማለት ነው። በእውነት ያው ቃል እሰጦታለሁ እኔ ምስክር እንዲሆኑልኝ አይደለም፣ ግን ምንድን ያጠፋሁት እርሱንስ ከዚህ ወንጀል ጋር የሚያያይዞት ምንድን ነው? ይሄን መናገር ነው የምፈልገው። ስላታወሪም አንቺ አሉ አንድ እሷ የለችም ብላችሁ የመጣችሁት እሷ መኖሯን በርም አልከፍትላችሁም ነበረ። ስለዚህ እሷ አትናገርም አሉ። እባክዎትን ባለጉዳዩ አሳናት ታስረዳ ቢባሉ ይጨርሻሉ። ከእሷ ጋር ንግግር የለኝም ምክንያቱም በግሌ ልታናግረኝ ፈቃደኛ አይደለችም አሉ። በግሎትም አልተግባባም። ለዛ ነው ሰው ይዤ ሰው ፊት ካዱ በቃ ይሄን ታሪክ አላውቅም ነበር በሉኝ ስላቸው በግድ ተለምነው ፊት እናገራሉ። እኔ ማስረዳት ጀምር በቃ አሳጥሪው እማውቀውን ታሪክ እኮ ነው እየነገርሽን ያለሽው። የአመታቱን ስዘረዝር የተፈጸመብኝን ጥቃት ለእነዚህ ሰዎች ጉዳዩ አዲስ ስለነበር ሳስረዳ አሳጥሪው ነበር የሚሉኝ ማለት ነው። እግዚአብሔር በእሳቸው አንደበት እውነት ለመናገር ሲያጋልጥ ነው ያንንም ያሉት ለእኔ። ምክንያቱም ድንገት ነው የሄድንባቸው፣ አልተዘጋጁም፣ ከሰውየው ጋርም አልተመካከሩ። ስለዚህ በቃ ፊታቸውን ያሻሉ። በቃ ተውኝ፣ ትናንት እንቅልፍ አልተኛውም። የሁሉ የካህን ግርማ ሞገስ አብሯቸው አልነበረም እውነት ለመናገር በቃ ተውኝ ነበር የሚሉት። በኋላ ላይ ግን ምንድን ነው ያጠፋሁት ስላቸው አዎ አቅ ነበረ ብዬሻለሁ የመሰለኝን በሰዓቱ
እንዲህ ከባድ ጉዳይ መሆኑን አላወቅኩም። ገብቼበታለሁ። የመሰለኝን ሀሳብ ሰጥቻታለሁ። እግሯ ላይ እንዲወድቅ ከፈለጋችሁ እግሯ ላይ ልውደቃሉ ማለት ነው። እኔ እግሬ ላይ እንዲወድቁ አይደለም። ነገር ግን ምን አጠፋው? ለምን ይቆጡኛል? ለምን ካዱኝ? እኔ ልጅ አይደለሽም አላቅሽም እንዳሉ ነው የምቆጥረው። ለምን ስላቸው በቃ ስሜን ማንሳት አልነበረብሽም፣ እኔ እንደማቅም የኔን ስም ማንሳት ሰዎች ፊት ነው ይሄንን ያሉት። የኔን ስም ማንሳት አልነበረብሽም፣ ህግ ጋር ያለ እኔ ፍቃድ ስሜን ሰጥተሻል፣ ለሰዎችም እኔ እንደማቅ ልትነግሪ አይገባም ነበር አሉኝ ማለት ነው። በኋላ ሌላኛው ባለቤትየው ሊዲያ እኔ ጋር መታ ንስሐ ነው የገባችው እንጂ ይሄን ጉዳይ አልነገረችኝም ብለው ምለው ነግረውኛል ብላኛለች ስላቸው አግኝቻት አላውቅም አሉኝ ማለት ነው። እሺ እንደዛ ከሆነ እሷም ትምጣ ፊት ለፊት ቁጭ ብለን እውነታውን እንነጋገር ሲል ከዚህ ቀን በኋላ ስለዚህ ጉዳይ ለማውራት ፈቃደኛ አይደለሁም፣ ምንም ልረዳሽ አልችልም አሉ ማለት ነው። በጣም ተለመኑ። እቺ ልጅ ተበድላለች። እንደ አባት እርሶ ከአመታት በፊት ሊያስቆሙላት ይገባ ነበር፣ ያንን አላደረጉም። አሁንም ደግሞ አንገቷን ደፍታ ከማህበረሰቡ ተገላ አሁንም ባይተዋር ሆና ልትኖር አይገባም፣ እውነቷን ሊናገሩላት ይገባል ሲሉ በፍጹም አሉ። በቃ ሞቼ ይገኛሉ። ከዚህ በኋላ ከማንም ጋር ስለዚህ ጉዳይ ለማውራት ፈቃደኛ አይደለሁም ማለት ሂዱ። እኛ አባት አሁንም አሉ አሁንም እኛ አባት አሉ አሁንም አሉ። ያ አሁንም እያገለገሉ ነው ያሉት። ከዛ በቀን በኋላ እንግዲህ 3 አመት ሆኖታል ጉዳይ ሊያወሩኝም ፈቃደኛ አይደሉም። ሰውም ሲያናግራቸው ስለማታውቁት ነገር አትፍረዱ እያሉ የበለጠ ሰውን ጥርጣሬ ውስጥ የሚያስገባ ነገር ሰው ዛቻውን ድምፁን ማስረጃዬን አይቶ እንኳን እንዴት ካህኑ ይዋሻል? ሁሉም ሰው አብዛኛው ሰው ካህን አይዋሽም፣ ምን ለማግኘት ይዋሻሉ? እሺ ደፋርሽ አሁንም አለ፣ አሁንም እዛው ቦታ ላይ አለ፣ አሁንም አለ። በሰዓቱ እዛው መጀመሪያ ላይ ምን አሉ? ለተወሰነ ጊዜ ራሱን እንዲያገል አድርገናል። ይሄ ጉዳይ እስኪ እንትን እስኪል ጫና ሲበዛባቸው ማለት ነው። ከዛ በኋላ ግን እማየው ግን እኩል ነው የሚሳተፈው። ቅዳሴ ስንቆም ያውን በሴቶቹ በኩል ፊት ለፊት ነው የሚቆመው። ደብሊን ያለ ሰው ሁሉ ያውቀው ፊት ለፊታችን ነው በሴቶቹ በኩል የሚቆመው። ከወንዶቹ ጋር እንኳን ጥግ ይዞ በጣም ኮንፊደንሱን እንትን ለማድረግ ከሌላው ጊዜ የበለጠ ነው ቤተክርስቲያን ውስጥ የሚሳተፈው። አብዛኛ ነገሮች የእሱ ሀሳብ ነው የሚነገሩት፣ ውይይት ነው፣ እኩል ነው የሚያደርገው ነገር ማለት ነው። ነገር ግን ከዛ በኋላ እንዳገለለ ራሱን አድርገው የተወሰነ ጊዜ አወሩና ምን ርዕስ መጣ? ቤተክርስቲያን ግዢ ልንገዛ ነው አሉና እዛው በዘዴ መርጠነዋል፣ እሱንና ሌሎችን መርጠነዋል ብሎ ለምዕመኑ አሳውቁ። ምዕመኑ አልመረጠም፣ እርስ በርስ ተመራርጠው መጥተው ያ ደፋሪው ሰው አሁን ቤተክርስቲያን ግዢ ብሎ አደባባይ ወጥቷል። ተመልሰው እሱኑ መርጠነዋል ብለው አምጥተው ለምዕመኑ ተናገሩ ማለት ነው። ተመራርጠው እንግዲህ የሰበካ ጉባኤ አባላት አሳውቂያቸዋለሁ፣ እባካችሁ ካህኑን ምከሩልኝ ብያለሁ ደጋግሜ። የግልሽ ጉዳይ ነው፣ ቤተክርስቲያኗን አይመለከትም። የተለያዩ ምክንያቶች ነው የሚሰጡኝ። በፊት ከጎን የነበሩ እንኳን አንድ ላይ አድማን ያደረጉት ማለት ነው። ሁሉም ተመካክረው አናግሬያቸዋለሁ። ጭራሽ ምንድን ነው የሚሉት? እንደውም ካህኑ ድምፃችሁን ልትቀዳ ነው የምትዞረው፣ ማስረጃ ፍለጋ ነው። ስለዚህ እንደዛ ብለውናል። 2-3ቶቹ ናቸው ያሉኝ ማለት ነው። ስለዚህ ተሰብስበን እንኳን ከሰበካ ጉባኤ አባላት ጋር ድምፃችን እንዳቀጂ ሲሉኝ ነው ከመሀል በቃ እምባይን መቆጣጠር አቅቶኝ ብቻቸው የሄድኩት። ተስፋ ቆርጫለሁ በእናንተ ብያቸው። ምክንያቱም እኔ ለምን እቀዳለሁ? ወንጀለኛውን ያኔ በሰዓቱ ራሴን ለመከላከል ማስረጃ ለመያዝ ጠግቼዋለሁ። ከዛ ቀሲስ ናቸው ያሉኝ። ለምን አያናግሯትም ሲባሉ ድምፄን ትቀዳለች፣ ድምፄን ሪከርድ አድርጋ ለማስረጃነት ትይዟለች ብዬ ነው። ይሄን ነው ለሰው እንደ ምክንያት የሚናገሩት ማለት ነው። ከዛ በኋላ እንግዲህ አሁን ቤተክርስቲያን ግዢ ላይ ነው ያሉት። ዋናው እሱ ነው፣ እየሄደ ቤተክርስቲያን የሚፈልገው እሱ ነው። ከየሰው 5,000 ዩሮ ሰብስቧል። እኔንም አውጪ ብሎ ሰው ደውሎልኛል። ያው አንደኛው ምስክር ሊሆን የሚገባው እሱ የዛሬ የተወሰነ ወራት እዚህ ልመጣ አካባቢ ማለት ነው። ከዛ በኋላ እንግዲህ ጉዳዮች እንትን አሉ። ያንን ተኩዛ ያለውን ነገር መፍትሄ ስላጣው ሀገረ ስብከቱ ጋር ሄጃለሁ። ሀገረ ስብከቱን አናግሬያለሁ። እዛ የሚሰሩትን አልቅሼ ዛሬ ነገ እንመጣለን ሲሉኝ ኦልሞስት ወደ አመት ካስጠበቁኝ በኋላ ስልኬን ማንሳት ሲያቆሙ ለሌላ ካህን ለኙ ካህን የቅርብ ወዳጅ ለሆኑት እዚህ ለንደን ላሉ ካህን አናገርኳቸው። ጉዳይን አልሰሙም ወይ? ሰምቻለሁ አሉ። እንዴት የሁሉ ነገር ሲደርስብኝ ዝም ብለው ተመለከቱ? በጣም አዝኛለሁ ብዬ አልቅሼ ያን የላኩላቸውን ድምፅ ልኬልሃለሁ። በጣም በጣም ማዘኔን፣ መጎዳቴን፣ አይዞሽ ባይ ማጣቴን
እንዴት ሁላችሁም እያወቃችሁ 18 ዓመት ባገልግሎት ታቆኛላችሁ። አሁን ግን አንድ እንኳን የሚከላከልልኝ የሚሞግትልኝ አባት እንዴት አጣለው ስላቸው በቃ ችግርሽ አንቺ ያልሽው ብቻ ነው እንዲሆን የምትፈልገው። ይሄም ከየት እንደመጣ አይርላንድ ያሉት ካህን የሚሉት አማርኛ ነው። ሁለተኛ ኃጢአት ሰራ ብለህ ከቤተክርስቲያን ውጣ አንለውም ነው ያሉኝ። እኔ ጥያቄ አይደለም። አሁንም ይሄ ድምጽ ከደረሳቸው ካህናቱን ደጋግሜ ብያቸዋለሁ። ይሄን እየተባለ የሚነገራችሁ ምዕመናን እውነት አይደለም። እኔ ይሄን ግለሰብ ከቤተክርስቲያን አስወጡት አላልኩም። ያልኳቸው ጥያቄ ካህኑ ለምን በዚህ መጠን እንደተቆጡ ቁጭ ብለው ያናግሩኝ። ግልጽ ነው ጥያቄ። ሀገረ ስብከቱም ጋር የካህኑን ጉዳይ ነው ይዤ የሄድኩት የግለሰቡን አይደለም። ሌላ ካህንም ለንደን ሳናግር የካህኑን ጉዳይ ነው። ግለሰቡ እግዚአብሔርም ይፈርድበታል፣ የህግም ጉዳይ እየሄደ ነው፣ በህግ የሚጠየቅበት። ነገር ግን እሳቸው የቤተክርስቲያን አባት ናቸው። ኦኬ ግለሰቡም ይሁን ተስማምቶናል ያገልግል ካለ የምዕመኑ ፍላጎት ነው። በቃ መርጦታል፣ ይስራ ብሏል። እኔ ግን ካህኑ እንደ ካህን መስቀል እስካለ ማሳለም እስከ ብዙ ጭራሽ ልጄ እግሩ ተሰብሮ ሶፋ ላይ አልጋ ላይ ተኝቶ ከ6 ወር በላይ ዋናው ቅልጥሙ ተሰብሮ ኳስ ላይ ከ6 ወር በላይ አልጋ ላይ ተኝቶ መጥተው አልጎበኙትም። አይተውታል። ሰው ቤት አጋጣሚ በክራንች ቤተክርስቲያን አይተውት ብሎኛል ልጁ እግሩን ከዛ ጭንቅላቴን አዩ። ልጁ ጥያቄ ስለሆነበት ነው። ሁሉም ሰው እግዚአብሔር ይማረ ብሎ ሲሰማው አይተውኝ ያለፈ አላናገሩትም ማለት ነው። እግዚአብሔር ይማረ እንኳን አላሉትም ልጆቼ። አሁን ዋናው ነገር ስንመጣ ስንሰበስበው አንቺ ተደፍረሽ ተበድለሽ ባለሽበት ካህኑ አብረው ደጋፊ ሆነው ተንቀሳቀሱ ነው ትልቁ ጥያቄ። አንድ ነገር ልጠይቅሽ እዚህ ላይ ላንቺም ለኛም መረጃው ግልጽ እንዲሆንልን ስለምፈልግ፣ ምናልባት ብዙ ጊዜ እኛም እንደምናውቀው ካህናት በጥቅም ይገናኛሉ። ይሄ የምናውቃቸው ነገሮች ናቸው። ብዙ ቦታዎች ላይ የምናገኛቸው መረጃዎች የተወሰኑ ካህናት የብዙውን የቤተ ክርስቲያን ምስል አይወክሉም። ምናልባት አየርላንድም አሁንም ያለሽበትም ኢንግላንድም ላይ ሆነሽ ያሉት ካህናት ከዚህ ሰውዬ ሊያገኙት የሚችሉት ጥቅም ወይ ደግሞ የሚገናኙበት ግንኙነት ጥቅም የማካፈል ነገር አላቸው ወይ? ከሱ ጋር የሚገናኙበት ነገር ካላቸው እሱን ውስጥ ያሳውቂ። እሳቸው የሚጠቅማቸው የመሰለን ሰው በጣም እንትን ያደርጋሉ፣ የማይጠቅማቸው የመሰለን ሰው እንትን ያደርጋሉ። ይሄ በጣም አሁን በደንብ ያስተዋልኩት ነው። የብዙ ጊዜ እንትን ይሄ ግለሰብ ራሱ ከጠላህ እንድትጠላ ያደርግሃል። አሁን ዋናው በእኔም በሌሎችም ሰው ሴቶችም እንዴት ያሳድማል። በጣም ተሰሚነት አለውና የውሸት ስም በመስጠት ያሳድማል። ከኔ በፊትም እማቃት ሴት አለች አሳድሞባት ሰዎቹን እኔን እንኳን የሆነ ጥያቄ እስክቀርባት ድረስ ጥያቄ እንዲሰማኝ ያደረገው። እኔ በጣም የሚገርም እንደውም ያልኩት ይሄን ፈርተው እያደረሰባቸው ያለ ነገር ካለ በግላቸው መጥተው ፈርቼ ነው ልጄ እንደው እንደዚህ አይነት ሁኔታ ውስጥ ሆኜ ነው ቢሉኝ እሺ። ግን የጥቅም ሁኔታ ምንድነው? እሳቸው ቤተሰቦቻቸውን ማምጣት ይፈልጋሉ፣ እዛ ፕሮሰስ ላይ ናቸው። ስለዚህ ይሄ ግለሰብ ደግሞ ብዙ ሰዎችን ያመጣላቸዋል ይህን ጉዳይ ከሸፈነላቸው። አሁን እኔ በጣም የሚገርመው ደብሊን ላይ በደንብ ያውቁታል። እዛ ቤተክርስቲያን ውስጥ በጣም ብዙ ወቀሳ ደርሶብኛል። ካህኑን ትከላከያለሽ ተብዬ። ያ ምንድነው? ዲስሪስፔክት ሲያደርጓቸው አባት ሊያናግር በማይገባ ድምፀታ ምናምን ሲያወሩ ለምን እንዲህ ታደርጓቸዋላችሁ? አባት አይደል ወይ እል ነበር። አሁን እሳቸው አሁን ግን ንጉስ ሆነዋል። በቃ አሁን በሁሉም ሰው የሚስትየው ወንድም መኪና ሰጥቻቸዋለሁ ብሎኛል፣ በቅርብ ጊዜ ማለት ነው። ሌላኛው በፊት አሮጌ መኪና ሰጥቻቸዋለሁ ብሎኛል። ያ የሚያደርጉላቸው አይደሉም። ፐርሰናሊ በፊት የነበራቸው ቅርበት እንዳለ ሰው እሳቸውን እየተንከባከበ ነው። ለምን? ይሄን ወንጀል ስለደበቁ ማለት ነው። እሳቸው አግኝተው ጥቅምም ማለት እንግዲህ ያው በዛው ሰው አይደለም እንትን የሚሉት ካህን እንደመሆናቸው አሁን ነው ስራ የጀመሩት። ከዛ ውጪ ደግሞ ቤተሰቦቻቸውን ለማምጣት በሰው ለመከበብ እያንዳንዱ ሰው ኮንትሪቢዩት የሚያደርግላቸው ነገር እሳቸውን ስለሚጠቅማቸው፣ ሊዲያ ግን ከሊዲያ ባይተዋር አደረገኝ ሰው እንጂ እግዚአብሔር ይመስገን በእግዚአብሔር ፊት ሁላችንም እኩል ልጆች ነን። ነገር ግን ሰው ከኔ ምንም የሚገኝ ነገር የለም። ይሄ ግለሰብ ግን ዙሪያው ብዙ ጓደኞች፣ ብዙ ሰዎች፣ ብዙ ቤተሰቦች አሉ። ስለዚህ ለእሳቸው ጥቅም አለው። አሁን የተለየ እንክብካቤ ነው የሚደረግላቸው። ምክንያቱም ይህን ወንጀል ደብቀዋል፣ ተባብረውታል።
ብዙ ሰዎችን እንትን አድርገዋል። ከዛ ውጭ ደግሞ ቤተክርስቲያን ግዢ የሚለው እኔ ቤተክርስቲያን መገዛት አለበት ህንፃ፣ ምክንያቱም በኪራይ ነው ያለነው። እንትኑ ግን እሱ አይደለም ቅዳሴ የታጎለ ነው የሚባለው በሱ ምክንያት አይደለም። ዲያቆናት ከ10 በላይ ዲያቆናትን አደቁ ነው ያለ ህንፃ ቤተክርስቲያኑ ምናልባት ቤተሰቦቻቸውን ለማምጣት ይጠቅማቸው ይሆናል። እውነት ለመናገር እውነታው ያ ነው። ምክንያቱም የቤት ጉዳይ አለ። አየርላንድ ላይ ቤት ከሌለ አታመጣ፣ ቤተሰብ አታመጣ። ያ እንትን በጣም ተጓቶባቸዋል። ስለዚህ ከዚህ ግለሰብ የሚያገኙት ጥቅም ያንን ነው። እኔ በጣም ሶሪ ብዬ አላቅም ማለትም አልፈልግም። እግዚአብሔር መርማሪ ነው። ነገር ግን ለምዕመኑ እንኳን ግድ ያላቸው አባት አይደሉም። ከኔ በላይ ስቃይን ያዩት ልጃቸው የለም። ጭካኔያቸው፣ ትዕቢት፣ በካህን ትዕቢት በጣም ከባድ ነው። ከምንም ነው ያልቆጠሩ፣ ከምንም በቃ እንደ ሰው ልጅ እንኳን አልተቆጠሩ። እንደ ሰው ልጅ ያ ማለት ከኔ ምንም ስለማይገኝ ብቻዬን ስለሆንኩኝ ባለቤቴም አዲስ ስለሆነ ብዙ ወዳጅ የለንም። ሰው ላይም ለሳቸው ህይወትም ለውጥ አናመጣ። ያ ነው። አብዛኛው ደግሞ ህይወታቸውን ለመቀየር ስለሚወጡ አሁን እንግሊዝም ያሉት ምንድነው ጓደኛቸው ናቸው፣ ወዳጃቸው ናቸው። የወዳጃቸውን ገመና ነው እየደበቁ ያሉት። ምክንያቱም ይሄኛውን ነገር ወጣ ማለት ለወዳጃቸው ነው። ሁለተኛ በጣም የሚያሳዝነው ከዚህ ሄደው እንኳን እዚህ ግለሰብ ቤት ነው የሚያርፉት። ከለንደን የሚሄዱ ካህናት እንኳን ማለት አያቸዋለሁ። እዛ እንኳን የሚያመጣቸው እሱ ነው፣ የሚመልሳቸው እሱ ነው። እያየው አይኔ እያየ እሱ ቤት ነው የሚያርፉት። እኔ ግን እሺ አሁን እኔ ጥቃት የደረሰብኝ ለምን ተናገርሽ ተብዬ እኔ ሁሉ ነገር የወረደብኝ። እሱ ድርጊቱን የፈጸመው ግን ካህኑ እየማሉ ነው። ለሰውን ያዳልች አይደለም። እሷም መናገሯ ስለማይጠቅማት ነው። ለሁለቱም ነው እኩል ነው ካሉ እኔን አኮረፉኝ፣ እኔን አገለሉኝ፣ እኔ ብዙ ነገር እንዲደርስብኝ ያደረጉ። እሱ ግን ቤቱ ይሄዳሉ፣ ወዳጁ ናቸው፣ አብረው ናቸው። ቤተክርስቲያን ያለ እሱ አይገዛም፣ ቤተክርስቲያን ያለ እሱ አትተዳደርም። በምንም ተአምር ጥያቄ ሆኑብኛል። የተለየ የሚያገኙት ነገር አለ። እሳቸው አይሆንላቸውም ያለ እሱ ማለት ነው። እንደው በአንቺ መነሻ ምክንያት አድርጌ ምናልባት ውጭ ለሚኖሩ ወንድሞቻችንና እህቶቻችን አንድ መልእክት ላስተላልፍ። በዚሁ አጋጣሚ እየደፈርን ኃጢአት እየሰራን በደል እየፈጸምን ካህን ስላወቀን ጳጳስ ስላወቀን የቤተ ክርስቲያን መዋቅሩ ስላለን መንግስተ ሰማያት እንወርሳለን ማለት አይደለም። አንደኛ ሁላችንም እንድናቅ የምንፈልገው አንድ ካህን ስላጠፋ ቤተክርስቲያን አጠፋች አንልም፣ ብለንም አናቅ። እንኳን አንድ ካህን አንድ ጳጳስ አጥፍቶ እኛ ቤተክርስቲያን አጠፋች ብለን አናውቅ። ምክንያቱም ኃጢአት የግል እንጂ የተቋም ሆኖ አያውቅ። አንድ ምዕመን ስላጠፋ ቤተክርስቲያን አጠፋች ብለን አናውቅ። ቤተክርስቲያንም አታጠፋም። ቤተክርስቲያን ንጽሕት ነች። ቤተክርስቲያን የተመሰረተችው በክርስቶስ መሰረት ነው። ይሄንን የምንኖረውን ኑሮ ኢትዮጵያ ውስጥ የምንኖረው ኑሮ የስቃይ ኑሮ ነው። የስቃይ ኑሮ የምንለው ክርስትናችን ከላይ ነጠላ የለበሰ ከውስጥ ባዶ የሆነ ብዙ እናቶች የሚያለቅሱበት፣ ብዙ ክርስቲያን የሚያለቅስበት፣ ብዙ መከራ የሚደርስበት ነው። ውጭ ስትሄዱ ውጭ የምንሄደው የኢኮኖሚ ያለብንን ህይወት ለመሸፈን እንደሆነ ታውቃላችሁ። ዛሬ አንድ እህቴ አጠገቤ ጋር ቁጭ ብላ የደረሰባትን በደል እየነገረችን ነው። በዚህ በደል ተጠያቂው ኃጢአት የሰራው ግፍ የሰራው በፈጣሪ ፊት የሚኮነነው አንድ ግለሰብ ነው። ያን ግለሰብ መኮነን፣ መውቀስ፣ እንዲታረም ማድረግ፣ እንዲድን ማድረግ የካህን አባት ኃላፊነት ነው። የካህን አባት አይደለም፣ የጓደኞች የክርስቲያኖች ኃላፊነት። የገደለ ይገደል በሚባልበት ዘመን ቢሆን ኖሮ መጀመሪያውኑ ፍርዱን ይዛው ቀርባ እንደዛ ታደርግ ነበር። እኛ ያደግንበት ማህበረሰብ ያ አይደል። ስለ እህቴ ልዲያ የምጠይቃችሁ አንድ ነገር ለእናንተ ለሁላችሁ፣ የገዛ ሚስቶቻችሁ ብትደፈሩ ባል ያላችሁ ምንድን ነበር የምታረጉት? ውጭ የምትኖሩ ካህናት የእናንተ ሚስት የገዛ ሚስታችሁ ካህን ሆናችሁ ሚስት ያላችሁ አላችሁ ብዙዎቻችሁ፣ መነኩሴ ካልሆናችሁ በስተቀር ክህነት ወይ ደግሞ ቅስና የሚሰጠው ትዳር መስርቶ ነው። የቄሶች ሚስት ስትደፈር ካህኑ ምንድን ነው የሚያደርገው? ሚስታችሁ ምንድን ነው የምታደርገው? ይሄን እንድታብሰለስሉ ትፈልጋሉ። ለሁላችሁ ውጭ ሆናችሁ ስለምትከታተሉ ብዙዎቻችሁ ነው ይሄን የምጠይቀው። ሁለተኛው ነገር አታርፍዱ። አሁን ክህነትን እየተፈራ ቤተክርስቲያን እንዲርቅ ምን ማድረግ በራሱ ኃጢአት፣ በክህነት የራሱ ኃጢአት ነው፣ ወንጀል ነው። ቃለ ዓዋዲው ላይ ያዘናል። ምዕመንን ማሸሽ ማራቅ ኃጢአት ነው፣ በደል ነው። በቤተክርስቲያን ላይ የክህነት ቆብ ለብሰን በደል የምንፈጽመው በተለያየ አቅጣጫ
ከምዕመን አስራት ኩራት በመቀበል በግል ምዕመንን በግል በማስቸገር ሴት እህቶቻችንን እኮ ካህናቶች የስጋ ፍላጎት ጠይቀዋቸው ቤተክርስቲያን ክደው ሌላ እምነት ውስጥ የተቀላቀሉ አሉ። እናውቃለን። በማስረጃ ጭምር እናቀርብላቸዋለን። አሉን የምናውቃቸው። እኛ ይሄንን ነገር ስንይዝ ከቤተክርስቲያናችን ጋር አናገናኘው፣ ከዛ ካህን ጋር ነው የምናገናኘው። አሁን እህታችን ሊዲያ ተደፈርኩ አንድ ጊዜ አፈርኩ። ይሄ ደግሞ ኢትዮጵያ ውስጥ ሴቶች የመናገር ነፃነታቸውና የመናገር ክብራቸውን እኛው ራሳችንን የበደልናቸው። ይሄ በሀገር ደረጃ ነው። ይሄን እዚህ ማህበረሰብ ውስጥ አድጋ ነው ውጭ ሄደችው። ስለዚህ ተደፈረች እህታችን። የተደፈረችው በአራስነቷ ነው። አንድ ተባል፣ ሁለተኛ ዙር ተደፈረች። በቃኝ ብላ ለካህን ስትናገር እንዴት ነው ይህንን ዝም የምትሉት? እንዴት ነው ይህንን ትዕግስት መታገስ የምትችሉት? እንዴት ነው ይህንን እየኖራችሁ ኢትዮጵያ ሀገራችን ሰላም ልትሆን ትገባታል የምትሉት? ይህንን በደል እየበደልን ይህንን ኃጢአት እየፈጸምን ማለት ነው። ይህንን ውጭ ላላችሁት ነው መልእክቱን ማስተላለፉ። እንግሊዝ ያላችሁ ወንድሞችና እህቶች ክርስቲያን የሆናችሁ ክርስቲያንነታችሁ ለእግዚአብሔር ነው። ለካህን ለቤተ ክርስቲያን ብቻ ነው፣ ለእግዚአብሔር ነው። በቤተ ክርስቲያን በስጋው ደግሞ ፊት የምትቀርቡ ክርስቲያኖችን ነው የምጠይቃችሁ። እህታችን ጎን መቆም የሚገባን እኛ ክርስቲያኖች አይደለንም እንዴ? መጀመሪያ በደሏን እንባዋን አብሰን አጠገባ መቆም የሚገባን አየርላንድ የምንኖር ነጠላ የለበስን ክርስቲያኖች የውሸት ክርስቲያኖች ነን እንዴ? የምጠይቃችሁ የተናገረችው በእግዚአብሔር ፊት እውነት ከሆነ ብቻ። እውነት ካልሆነ እናንተ ትመሰክራላችሁ። ምክንያቱም እግዚአብሔር ይፈርድባታል። እስከዛሬ 13 ዓመት ያቆየችውን በደል ተደራራቢ ስላልተቋረጠ ነው እስካሁን በየዓመቱ እያቆራረጠች የነገረችንና የሰማሁት በደል ስለሆነ ነው። በደል ደግሞ በእግዚአብሔር ፊት ሁሌም በደል ነው። የሚቆየው ትዕግስቱ የሚኖረው ለንስሐ ጊዜ እየሰጠን ነውና እባካችሁ ለንስሐ ራሳችሁን ጊዜ አዘጋጁ። ይሄን ማለት ፈልጋለሁና ምናልባት አሁን የቤተ ክርስቲያን ህንፃ ግንባታ ተጀምሯል አየርላንድ ላይ። ይሄንን የጀመረው ደፋሪው ግለሰብ ነው። ይሄንን የሚያስተባብሩት እኚሁ ካህናቶች ናቸው። ይሄንን የሚያስተባብሩት አየርላንድም እንግሊዝም ያሉ የሚገናኙ ካህናቶች ናቸው። ከህንፃ ቤተ ክርስቲያንና ከህንፃ ስላሴ የቱ ይበልጣል? ይሄ ለእናንተ ነው የምሰጠው ጥያቄ። ህንፃ ስላሴ ማለት እኔና እናንተ ነን። እግዚአብሔር በእጁ አበጅቶ አምሳል አድርጎ ይሰራል። ህንፃ ቤተ ክርስቲያን ግንብ ነው፣ ይፈርሳል። በዮዲት ጉዲት ዘመን፣ በግራኝ አህመድ ዘመን፣ በዲዮቅልጥያኖስ ዘመን ህንፃ ስላሴ ህንፃ ቤተ ክርስቲያን ፈርሷል። ቀጣይ ዲዮቅልጥያኖስን እናንተ እያዋለዳችሁት ነው። እያዋለድ ነው ዝም ካለ ለተበደሉ ወገኖቻችን ለሚገፉ ለሚገደሉ የምንጫወው እኮ ህንፃ ስላሴ መገደል የለበትም፣ መገፋት የለበትም፣ መደበደል የለበትም ብለን ነው። ከዚህ በላይ በደል ምን አለ? እስኪ በኮመንት ራሳችሁ አሳውቁኝ። በቀጥታ ገብታችሁ የእሷን በደል መናገር የምትፈልጉ ደግሞ እኔን ማናገር ትችላላችሁ። ስልክ ቁጥሬን አስቀምጥላችኋለሁ። መደወልም ትችላላችሁ። እንደው የሰው በደል ይበልጣል፣ የህንፃ በደል ይበልጣል። ከአንድ ህንፃ ድሮ እኮ ቤተክርስቲያን የሚባለው በድንኳን ነው፣ ግንብ አይደለም። ቤተክርስቲያን ማለት ግንብ መስራት የጀመረው በኋላ ነው፣ ክርስትና ሲረጋጋ ነው። ሙሴ እኮ ታቦቱን ሲቀበል እኮ ከእግዚአብሔር ሲቀበል እኮ በድንኳን ነው ያሳረፈው። ቤተክርስቲያን ነው የተባለው። ታዲያ ከህንፃ ስላሴ ከህንፃ ቤተክርስቲያን የቱ ይበልጣል? እስኪ ንገሩኝ እናንተ ምዕመናን። ታቦቱን አክብረን እግዚአብሔርን አወድሰን አመስግነን መጣን፣ ጸልየን መጣን። ምን ብለን ጸለይ? የደፈረው ይድፈር፣ የሚደብቁት ካህን ይደብቁ፣ የሚበድሉት ካህን ይበድሉ እያለን ነው የምንቀጥለው። በቃ ማለት ያለብን ዛሬ ነው። ይሄ ለእናንተ ነው የምነግራችሁ። ምናልባት ሐሳቧን ተናግሬላት ከሆነ ከሰማሁት አንጻር ነው የምነግራችሁ መረጃው። ፍርዱን እግዚአብሔር ይፈርዳል። ላንቺም ለልጆችሽም መጽናናት አድሎ እንዲህ አብቅቶሽ ግን እዚህ ለኛ መረጃውን ለመላው ኢትዮጵያ ለመላው የዓለም ሕዝብ ለማቅረብ ስለበቃሽ እመቤታችን አሁንም እቅፍ ድግፍ አድርጋ ትጠብቅሽ፣ ከክፉ ነገር ትሰውርሽ። ባለቤትሽን ደግሞ እንዲህ በደል እንደደረሰባት ሰምቶ አጠገባ ሆኖ እሷን አይዞሽ እያለ እሷ አየርላንድ እየኖረ እሷን እንግሊዝ እያኖራት በደሏንና መከፋቷን ተረድቶ እሷ ጋር አብሮ ስለቆመ እግዚአብሔር ያክብርህ። መጀመሪያ ለሱ እናንተ ለንስሐ በቅታችሁ ስጋ ወደሙ ተቀብላችሁ ለማየት ያብቃል። ፍርድ እግዚአብሔር ነው። በእግዚአብሔር ፊት ስለ እህታችን የምትቆሙ ክርስቲያኖችን እንፈልጋችኋለን። ነገም የእናንተ ልጅ ላለመደፈራው ዋስትና የላችሁ።
ቤተክርስቲያን ተጠግቶ የሚደፍረውም ደፋሪ የቤተክርስቲያን ደፋሪ አይደለም። ቤተክርስቲያን ደፋሪ ልጅ የላት። ቤተክርስቲያን አስደፋሪ ካህን የላት። ቤተክርስቲያን ያላት ወደ ስጋ ወደሙ የሚቀርቡ ንሳ የሚቀበሉ ሰማያዊ መንግስት የሚወርሱ ሰማዕትነት የሚቀበሉ ሐዋርያ የሆኑ ምዕመናን ማፍራት ነው ስራዋ። ወንጌል ማስፋት ነው ስራዋ። ከዛ ውጭ የቤተክርስቲያን አንድም አጀንዳ ኖሯት አያውቅም። ከዚህ ውጭ አጀንዳ ላላችሁ ሰዎች አጀንዳችሁን በራሳችሁ አድርጉት። ስለዚህ ከእህታችንም ራስ ላይ ከቤተክርስቲያንም ራስ ላይ ውረዱልን። ይሄን ቀጣ ነው የምንጠይቀው። እንዲህ አይነት ነገር ለምታረጉ ሰዎች መረጃውን ላኩልን። እኛ መረጃውን ማስረጃው እውነት ከሆነ እኔ ብዙ መረጃ ልካልኛለች እህታችን። ለሚዲያ የማይበቃውን አይበቃም ትችዋል። መረጃውን ግን ደፍራችሁ መጣችሁ ይሄ ነገር ሐሰት ነው ለምትሉ ሰዎች አብረን መነጋገር እንችላለን። ይሄው በሚዲያ በቀጥታ ጋብዣችኋለሁ። በዚህ ሚዲያ መጣችሁ አይደለም ለምትሉ አየርላንድ ላይ እውነተኛ ክርስቲያንን ቤተክርስቲያንን ብላችሁ ህንጻ ስላሴንን ብላችሁ ቆማችሁ ለምትናገሩ ሰዎች ሐሰት ነው ካላችሁ ነው በቀጥታ እውነትም ካላችሁ ከክርስቲያን ጎን ቁሙልን ማለት እንፈልጋለን። ዛሬ ሊዲያን ስናቆም ነው ሌላውን ቤተክርስቲያን የምናቆም። ዛሬ እናንተ ልጅ ነገ እንዳትደፍር የምናደርገው ሊዲያ ላይ ደረሰውን በደል ነው። ግለሰቡ ንሳ መግባት አለበት። በእግዚአብሔር ፊት ነው ንሳ የሚገባው። እሷን ነው ይቅርታ መጠየቅ ያለበት። ንስሐ መግባት ማለት እኮ ከልብ ተጸጽቶ ይቅርታ መጠየቅ ነው። ይሄንን ላደረገ ምዕመን ድጋሚ ፕሮግራም አይሰራም። ድጋሚ በደሉ ኃጢአቱ በአደባባይ አይወራም። የምንፈልገው ለንስሐ እንዲበቃ ወደ ቤተ ክርስቲያን ደግሞ አንድ በደል የሰራን ሰው ነፍሰ ገዳይ የሆነን ሰው ወደ ላይ ባመጣችሁት ቁጥር የቤተ ክርስቲያን ምሳሌ እያደረጋችሁ ስለምትሄዱ እንዲህ አይነት ሰዎችን ተደብቀው ይርዱ ከፈለጉ። የቤተ ክርስቲያን የፊት አውራዎች መሆን አይገባቸው። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ የፊት አውራ መሆን አይገባኝም፣ ከኋላ ሆኜ መኖር ነው ማለት ያለበት የተጸጸተው የበደለው ክፉ የሰራው ሰው ብቻ ነው ራሱ። መጀመሪያ ከፊት ልምጣ ማለትም ነውር ነው። ነውርን እያስጌጡ በደልን ደግሞ ማኮሰስና ማሳቀቅ ተገቢ አይደለምና እኔ በዛ መልክ ነው የተረዳሁት። አሁን ያለሽበት ሁኔታ ምንድን ነው ሊዲያ? በዛው እንድትነግሪ ለምዕመኖቼ ይህን መልእክት ተናግሬያለሁ። የእውነት እግዚአብሔር እድሜ ይስጥህ። እኔም ማቃት ቤተክርስቲያንን ይሄን ነው። ለረጅም ዓመት ሞግቻለሁ፣ አሁንም ሞግታለሁ። ሁሌም መናገር እፈልጋለሁ። ይሄ ድርጊት ቤተክርስቲያንን አይገልጻትም በፍጹም። ከቤተክርስቲያን አስተምህሮም ከቤተክርስቲያን ሕግም የወጣ ነው። ምክንያቱም እናቃታለን። በነገራችን ላይ ቤተክርስቲያን ውስጥ ስላደግኩ ስለማቃትም ይሄ ሁሉ ጊዜ ቆየሁት። አባቶች ትክክለኛ እረኞችንም ስለማቃቸው ነው። አሁንም በዚህ በጣም ከባድ በሆነ ጊዜም ያገኟቸው አባት አሉ፣ አብረው የሚጨነቁ ህመም የሚያማቸው የእውነት እየደወሉ ያለውበትን ሁኔታ የሚጠይቁኝ የሚመክሩኝ አባት። እሳቸው ይገልጿታል ቤተክርስቲያን፣ አባቶችን ይናገራሉ። ይሄ በፊት የነበርኩበት ካህናት ሁሉ በመንፈስ ቅዱስ ተመርተው ነው የሚናገሩት የሚለውን የነበርኩበት ሁሉም እንዳልሆን አሳይቶኛል። ሁሉም አይደሉም እንጂ ሁሉም ግን ደግሞ የተሳሳተ መንገድ የሚሄዱ አይደሉም። አሁን በተለይ አየርላንድን ስለቅ የመስቀል ጊዜ ነው ሳየው በጣም ማለት ትዕቢትን ከካህን ማየት፣ ልብሰ ተክህኖን ስናይ ህመም ማስተናገድ የለብኝም። በኩርፊያ 2 ዓመት ቆይቼባታለሁ አየርላንድ ቤተክርስቲያን እየተመላለስኩ። ለእኔ ህመም፣ እሳቸው ምንም አይመስላቸውም ሌሎቹ። ለቅቄ ስወጣ ግን ትንሽዬ ልብስ ሻንጣ ይዘን ነው ከልጆቼ ጋር ድንገት ነው በሳምንታት ውስጥ ወስኜ የወጣው። እግዚአብሔር ይመስገን በጣም ብዙ ስጋዊ ጉዳትን ነው ተጎድቻለሁ፣ ተንከራትቻለሁ፣ ብዙ ነገር አጥቻለሁ፣ በህይወቴ ያላየሁትን አይቻለሁ። እግዚአብሔር ይመስገን ነጮች ናቸው ያገዙኝ። እኚህ ካህናት እዚህ ውስጥ መሆኔን ያውቃሉ። በአካልም ሄጄ አግኝቻቸዋለሁ። ማለት የፈለኩት ይህን ጭካኔ ከየት አመጣችሁት? ኦርቶዶክስ የት አስተምሯም አይደለም፣ አባቶችም የኦርቶዶክስ አባቶችም ይሄ አይደለም። ጭካኔን ከየት አመጣችሁት ነው። አልቅሼቦታለሁ ነው ያልኳቸው። እዚህ ያሉትን ካህን ቆመው እንኳን 5 ደቂቃ አላወሩኝም። አዳራሽ አስገብተውኝ የት እንደሄዱ እንኳን ሳላቅ ነው ጠብቂያቸው ሲያቅተኝ የወጣሁት። እዚህ ቤቴን መጥቶ ጸበል የረጨልኝ ካህን የለም። አጠገቤ ቁጭ ብሎ 5 ደቂቃ የሚያወራኝ ካህን አጥቼ ምዕመናን ጋር ነው ደውዬ የእውነት በቃ ሁሌም ማለቅ ሰው አንድ አባት ልጣ እንኳን። ምክንያቱም የማውቃቸው 3ቱም ካህናት ከዚህ ጉዳይ ጋር ከነዚህ ግለሰቦች ጋር ትውውቅ ስላላቸው አጠገቤ ቁጭ ብለው እንኳን ለ5 ደቂቃ ለማውራት
ፈቃደኞች አይደሉም። አልቅሻለሁ። የለቅሶን መጨረሻ አይቻለሁ። በጣም ተጎድቻለሁ። ያ አይደለም አሁን በጣም ያሳመመኝ ነገር እኚህ ካህናት ጊዜ አልነበራቸውም እኔን ለማውራት። እኔና 5 ቤተሰብ ነን ከነ 3 ልጆቼ ምንም የማያውቁ ልጆች ከቤተክርስቲያን ተሰደዋል። የሚያገለግሉ ልጆች ጊዜ አልነበራቸውም። አሁን ግን ለንደን ላይ ያለፈው ሳምንት እኚህ ግለሰቦች አንደኛው ግለሰብ የመጣው እኔ ላይ የሚያሳድመው አንደኛው እንዴት ህጉን ላስቁማት እያለ በየወዳጆቼ እየሄደ ሰው የሚልክብኝ በጣም ብዙዎችን የሚያሳድም ካህኑን ጨምሮ ተመሳሳይ ድርጊት የሚፈጽሙ ለንደን ላይ መጥተው ይሄ ንቀት ነው ማለት እኔን አይደለም ቤተክርስቲያን እኔና መጥተው ገንዘብ ሰብስበው አብረው ፎቶ ተነስተው ከነዚሁ እኔን እንትን ካሉኝ ካህናት ጋር ቆመው እኔ አሁን በጣም ጥያቄ መጠየቅ የምፈልገው አንተ እንዳልከው ነው። ህንፃው ነው እኛ 5 ቤተሰብ ዋጋ ያጣ በቤተክርስቲያን ለህንፃ ግዢ ሲሆን ሰዓት አላቸው፣ ገንዘብ አላቸው፣ ጊዜ አላቸው፣ ሁሉም ይተባበራሉ። ይሄንን ግን ዝና አድርገው ለህዝቡ ፎቶ ማሳየታቸው እንደ ዝና እርስ በርስ ሲሞጋገሱ የገረመኝ ይሄ ግለሰብ ስሙን ለመደበቅ ነው። ህንፃ ስለገዛ ቤተክርስቲያን ህንፃ አስተባብሮ ስለገዛ እግዚአብሔር ይሄንን የሰራው የሊዲያ ህይወት የልጆቿ ህይወት ላይ የፈጠረው ነገር ምንም አያገናኝም። በህንፃ ቤተክርስቲያን እግዚአብሔር አይታለልም። ምዕመናንም በዚህ መታለላቸው በጣም ይገርመኛል። አሁን እኔን እንደምንም ቆጥረው ሲሄዱ እዚህ ያሉ ካህናት ለእኔ ዋጋ አልሰጡኝም። አገር ለቅቄ እንደሞታ ቀድሜ ነግሬያቸዋለሁ። ካህኑ መፍትሄ የማይሰጡኝ ቁጭ ብለው እኚህ ካህን ከኩርፍ ካልወጡ እኔ መቀጠል አልችልም፣ አገር ለቅቄ ለመሰደድ እገደዳለሁ እያልኳቸው አልመጡም። ጊዜ አልነበራቸውም፣ አላናገሩኝም። ለንደን ያሉ ካህናት ይሄንን ሳያደርጉ አሁን ግን ለህንፃ ግዢ ግን ገንዘብ አሰባስበው ኮሚቴ አዋቅረው አሁን እኔ የግንዛቤ ማስጨበጫ ፕሮግራም አዘጋጃለሁ ከኢትዮጵያ ኮሚኒቲ ጋር በመሆን እዚህ ማለት ነው። እሱ ላይ አንድ ካህን አይገኝም። አንድ የቤተክርስቲያን አገልጋዮችን አላየውም። ለምን? አንዱ የአንዱን ሲያወጣ ሌላውም ስለሚጋለጥ አይፈልጉም። በጣም ነውር እያስተናገድን ነው። ብዙዎች በዚህ በጾታዊ ጥቃት ቅሬታ አለባቸው። ነገር ግን የሚሳተፉት ህንፃውን ለመግዛት ቤተክርስቲያኗ ህንፃ አላት ወይ የላትም ወይ ገቢዋን እንደዚህ ሲሆን በአንድ ላይ ይሰባሰባሉ። ሁሉም ጊዜ አላቸው። ለእኛ ለቅሶ እውነቴን ነው እኔ አይደለሁም ልጆች አየርላንድ ሲለቁ ያለቀሱት እንባ እግዚአብሔር ይፈርዳል። የእሱ ፍርድ አይጓደልም። እኔ ምንም እንትን የለኝ። ከባድ ሁኔታ ውስጥ ነው ያለሁት ደግሞ ትግል ላይ እግዚአብሔር በጉያ አቆይቶኛል። ያሉት ቤተክርስቲያናት አብዛኛው እኚህን ካህናት ማግኘት የማልፈልገው ጥላቻ አይደለም። ልብሰ ተክህኖን ሳይ ጭካኔን ማስታወስ አልፈልግም። ስቅስቅ ብዬ ቮይስ እየላኩላቸው አይመልሱም። ይሄ ሁሉ ነገር ሲደርስብኝ አልመለሱም። እኔ በኃጢአቴ ነው። ምንም የማያውቁ ልጆች ከተወለዱበት ካደጉባት 15 ዓመት ከኖርባት ሀገር እኛንን የሰው እጅ ማየትን እንኳን ያየሁት እንግሊዝ ላይ መጥቼ ነው። ያለኝን እንትን ያደረኩትን ገንዘብ ሁሉ አራግፌ ከዜሮ ህይወቴን የጀመርኩት እኔ ነኝ። ስንት በቤተክርስቲያን ማለት የሚያሳዝን መጠጊያዬ ናት። የት ሄዳለሁ? ይሄ ሁሉ ደርሶብኝ የዛሬው የወራት እድሜ እንኳን የት ልሄድ ብዬ ነው ካህናቶቹን የጠየኩት። የት መሄጃ አለኝ? ከቤተክርስቲያን ውጭ የት እንሄዳለን? እኔ ወደ ሌላው እምነት ያልሄድኩት እግዚአብሔር ፍቅሩን ስለገለጠልኝ በቤቱ ስላቆየኝ። እነሱ ዛሬ እነዛን ግለሰቦች እየታወቀ የነውር ምሳሌ ናቸው ማለት የሚያኮራ ነገር ሆኖ አይደለም። ተከትለውኝ እዚህ ከተማ መጥተው የዚህን ያህል ገንዘብ ሰበሰብን እንዲያደረግን ብለው አሁን የመጣውበት ከተማ እኚህን ካህናት ፎቶ አብረው ተነስተው ለእኔ ምንም ሌላ ትርጉም የለውም። እኚህን ካህናት ነገርሻቸው፣ አሳወቅሻቸው፣ ሀገረ ስብከቱ አወቀ፣ ነገር ግን ምንም አላመጣሽም። እኚህ ካህናት ከኛ ጋር ናቸው። ፎቶ ማጋራት በራሱ ከዚህ ውጭ ትርጉም የለውም። እኔ በኩራት የሚያቆም አይደለም። የትላንትና የላክሽልኝ ፎቶ ማህበራዊ ሚዲያ ላይ የተለቀቀው ፎቶ ማለት ካህናቱ ሁለቱም ሰምተውኝ ከዓመት በላይ ለቅሶዬን እንባዬን የሚያውቁ ከሀገር እንደምሰደድ ጥዬ እንደሚል ምክንያቱም እኔ ከቤተክርስቲያን ህይወት ውጭ አልኖርኩም ከልጅነቴ። ለእኔ መደበቂያ ነው። እውነት ብዙ ስለተጎዳው ማለት ነው። ምንም መጽናኛም የለኝም። ልጆቼም በዛ ህይወት ውስጥ እንደሚያድጉ ግን የንስሐ አባት የለን፣ ልጆቼም ምንም የለን። ተለምነዋል ሰዎች። ዮሃ ሚዲያ ላይ ቀርቤ ከዚህ በፊት ሰዎች ከዚህ ደውለው ብዙ የቤተክርስቲያን ልጆች አግኝተውኝ ነበር። ካህናት አገናኙ፣ እባካችሁ አውሯት፣ በጣም ተጎድታለች። እኛ ካህን ዛሬ ደውልሻለሁ፣ ነገ ትውውቅ ስላላቸው ያንን ያደርጋል። እኔ እየፈረድኩባቸው አይደል።
ፐርሰናሊ ማቃቸው ካህን ናቸው፣ መልካም ካህን ናቸው። ነገር ግን ላለመግባት በቃ ይሄ መሀል ላይ እንዴት ነው መነካካት አልፈልግም የሚባል ነገር አለ። በዛ ምክንያት ቁጭ ብለው ቢያወሩኝ እምባይም ቢጠርጉልኝ አይዞሽ እንዴ እኔ እኮ ኦርቶዶክስ እኔ ያግለሰብ ይቅርታ ካላለ ይገባሻል እያለኝ ነው አይደል የፈጸምብኝ ድርጊት። እኔ እንደዛ ነው የምረዳው። ይገባሻል ስላለ ነው ይቅርታ እንኳን ያላለው። ቤተክርስቲያንም ደግሞ ይሄ ጉዳይ አጸያፊ ነው ካላለችኝ እኔ እነዛ ካህናት አጠገቤ ቁጭ ብለው እምባይን ካልጠረጉ ልጆቼን ካልመከሩ ቤቴን መተው ጸበል ካረጩ የተወደቀች ካላሉኝ እንደሱ አልተቆጠረም። ለዛ ነው እየገባኝ ያልሆነው ሁሉም ትኩረቱ ያለው ህንፃ ቤተክርስቲያን ስለመግዛት ነው። ስንት ገንዘብ ተዋጣ ነው፣ ተገዛ አልተገዛ ነው። ይሄ እውነቱን ለመናገር አየርላንድም ቢሆን በጣም ብዙ ከ10 የማያንሱ ልጆች ዲያቆን አድርገዋል። እኚህ ካህን ቲኔጀር ሲሆኑ ተበትኗል በየቦታው። ቤተክርስቲያን ልጆቿን እንጂ ያጣችው ህንፃ ስላጣች አይደለም ቅዳሴ እየታጎለ ያለው። ይህንን እንዲያውቁ ፈልጋለሁ። ይሰብስቡ ነው ልጆቻቸው። እኔ ተጎድቻለሁ ከምገልጽልህ በላይ። ካህናቱን ሳይ ጥርጣሬ እንዳይገባኝ በዚህ አጋጣሚ ደግሞ ሰይጣንም እንዳይፈትነኝ እያልኩኝ ውስጤን እያሸነፍኩ ነው። እዚህ መጥቼ ደግሞ ከዝማሬ እኔ ህይወቴ ከሆነው ከሰንበት ትምህርት ቤት ወጥቼ ነው ያለሁት ያለፈው 3 ዓመት። ያ ደግሞ በህይወቴ ውስጥ የፈጠረውን ተጽዕኖ ባዶነት እኔ ነኝ የማውቀው ምን ያህል እንደሆነ። ይህን ሁሉ አሳጥተው እዚህ መጥተው እንደ ማስታወቂያ የተለቀቀው ቪዲዮ እንኳን እኔ ሰንበት ትምህርት ቤቱን በማስተባብርበት ብዙ ሰንበት ተማሪ በነበረበት ጊዜ የተቀረጸ ቪዲዮ ነው ለማስታወቂያነት እንትን እየተባለ ያለ። አሁን እዛ ሰንበት ትምህርት ቤቶች 2-3 ቋሚ ሰንበት ተማሪ ነው የቀረው፣ ሁሉም ተበትኗል። እሳቸው ግድ አይሰጣቸው። እኔ አልቅሼ ባኮት አንጿቸው ወጣቶቹን መከሩ ስል አሰባስቤ እሳቸው እንዲመክሩ እንትን ስል ተያቸው ወጣቶች ናቸው ይላሉ። ቃሉ የሚለው ግን በጉብዝና ወራት እግዚአብሔርና አምላክን አስብ ነው አይደል? በዛኔ እሳቸው ተያቸው እኔን ያሳጡኛል ማለት ነው። እሺ ይበተን ብዬ ነው ሰንበት ትምህርት ቤቱን የተውኩት ማለት ነው። ሀገረ ስብከቱ በማን ስር ነው ያለው? ሀገረ ስብከቱ አንድ ላይ ነው። ዩናይትድ ኪንግደም እና አየርላንድ አንድ ላይ ነው ሀገረ ስብከታቸው። በነገራችን ላይ ሃይባ የሌለው ሀገረ ስብከት ነው። ጳጳስ ተመድቦልንም ነገር ግን አልመጡም። ያለፈው ዓመታት ጳጳሱ አልመጡም፣ ተመድበዋል። ሃይባ የሌለው ሀገረ ስብከት ነው። በተለይ በዚህ በጾታዊ ጥቃት ደግሞ ካህናቱ አይ አጸያፊ ነው ካሉ ኃጢአት የሰሩ እስከሚመስል አይናገሩም። ስለዚህ ማስደፈር ህጋዊ ፈቃድ አለው እዛ ባሉ ካህናቶች ማለት ነው። እኔ ብዙ ታሪካቸውን የነገሩኝ አሉ። በመነኩሴ እዚሁ በሚያገለግሉ መነኩሴ አባት ጾታዊ ትንኮሳ የሚፈጠርባቸው የተለያዩ ነገር የሚደረግባቸው፣ ነገር ግን ካህናቱ እየሰሙ ሀይ ያላሉት ያላስቆሙት እኛ አባት እየገቡ የሚቀድሱበት አገረ ስብከት ነው። እኔ ዋጋውን ስከፍል ብዙዎች ለልጆቻቸው ለቤተሰቦቻቸው ፈርተው ያልነገረች እህት አለችኝ ያወራችኝ ማለት ነው ታሪኳ። ነገር ግን ለቤተሰቤ ለመከላከል ስላልናገርም ያለች ማለት ነው። ሃይባ የለበት በደንብ። ስለዚህ አሁን አንቺ ወደ አደባባይ ወጣሽ እንጂ ሌሎች ሴቶችም የተደፈሩ ሴቶች አሉ በደንብ በውስጥ ያወሩሃል፣ ያናግረውሻል፣ በውስጥ ያወሩሃል። አዎ በተለይ ትንኮሳ በቃ አባት ሆኖ እንኳን ላገኝሽ አብረን እንትን እንበል ሌላ መነካካት ሌላ ነገር ኖርማል ተደርጎ እኛ አባት ስቲል ይቀድሳሉ እንትን ያደርጋሉ። ይሄ ሁሉ ነገር የሚሆን ነው። በግል ያወሩኝን ነው የምነግርህ፣ በግል ያወሩኝ ሴቶችን ነው የምነግርህ። እኛ አደባባይ ስለወጣው ማለት ነው። እንዲህ እናድርጋው። የዛሬውን መልእክት ሰዓቱ ረዘም ስላለ ብዙ ሰዎች በደንብ እንዲከታተሉትም ይሄንን ፕሮግራም በዛሬው እንቋጨው። ያንቺን ሀሳቦች ደግሞ ጠቅላላ አድርገሽ መጨረሻ ላይ ሀሳብ ታቀርብልኛለሽ። ውጭ ያላችሁ የምትኖሩ ወንድሞችና እህቶች ካህናት በር ከፍተው የሚያስገቡን ቤተ መንግስት የለንም። ቤተ መንግስቱን የሚከፍትልንና ቤተ መንግስት ውስጥ የሚያስገባን ሰማያዊ መንግስት ውስጥ የሚያስገባን እግዚአብሔር ነው። ነገር ግን ቁልፉ በንስሐ አባቶቻችን እጅ አለ። የማሰርም የመፍታትም ስልጣን ሰጥቷቸዋል። ክብረ ክህነታቸውን ካልጠበቁ ማሰርም መፍታት አይችሉም። ከደፈሩ መፍታት አይችሉም። ምዕመኖቻቸውን ከያዙ መፍታት አይችሉም። ክብረ ክህነት በዓለም ሁሉ ካሉ የክብረ ክብሮች በላይ ያለ ትልቅ ክብር ነው። ከሱ በላይ ክብር የለም። በክብረ ክህነት ደረጃ ያለን አባት ክቡር ተብሎ አይጠራም። እንወቅሳለን እኛ ክቡር አባ ሲባል፣ ክቡር የሚባል የአባትነት ክብር የለም። አባ የሚባለው ነገር
እጅግ በጣም ታላቅ የተከበረ ነው። ስለዚህ አባቶቻችንን እናከብራለን። ቤተ ክርስቲያናችን ደግሞ ንጽሕት ነች፣ ኩላዊት ነች። አባቶቻችን ለዚች ለንጽሕት ቤታችን ነው የሚያዘጋጁ። ከዚህ አንጻር እህቶቻችን ውጭ ያሉ እየተደፈሩም እየተበደሉም ይኸው በአደባባይ የምንሰማው ብዙ ሰዎች አናግረውኛል እያለችን ይኸው እህታችን ሊዲያ በአደባባይ እነዚህ ጉዳዮች በመረጃ በማስረጃም ጭምር ታቀርብልናለች። እኔ ብዙ መረጃ ልካልኛለች። ብዙ ማስረጃዎች፣ ብዙ ድምፆች ይዣለሁ። በጣም አስነዋሪ ናቸው። የሚያሳፍሩ መልሶች አይቻሉ። የሚያሳፍሩ ቴክስቶች አይቻሉ። በጣም ነውር ማለት ነው። አይደለም ከአንድ ካህን አይደለም ከአንድ ምዕመን ቤተክርስቲያን ቀረብኩ ከሚል እንደው በፊት በግልጽ ቋንቋ ስንናገረው አራዳ ወይ ዱርዬ የሚባለው ቃል አለ አይደል? እነሱ የማይጠቀሟቸውን ቃላቶች ሲጠቀሙ አይቻሉ፣ ሰምቻለሁ፣ አይቻሉ። ይሄ ነውር ነው። ነውር ሳይሆን ኃጢአት ነው። እንዲህ ብዬ የምነግራችሁ ምናልባት ትሰበሰቡ ትመለሱ ይሆናል። ሁለተኛ እንዲህ አይነት ለሚያደርጉ ሰዎች መለስ ገደብ እንዲሉ እንደ ጓደኛ መክራችሁ ከቤተ ክርስቲያን ጥላና ከለላ አድርገው ሴቶችን ከሚያጠቁብን ሰዎች ዞር እንድታስደርጉልንም ጭምር፣ አባቶችም ክብረ ክህነታችሁን ጠብቃችሁ ምዕመኖቻችሁ እንድትይዙ ጭምር። ከህንፃ ሥላሴ በላይ ህንፃ ቤተ ክርስቲያን አይበልጥ። እግዚአብሔር ሰማያዊ መንግስት የሚያወርሰው ህንፃውን አይደለም፣ ህንፃ ሥላሴ ነው፣ እኔና እናንተን ነው። ያውም ያለ ኃጢአት ያለ በደል ከተቀመጥንለት እሱንም በምህረቱ በይቅርታውና በፈቃዱ ይቅር ካለን በሱ ፈቃድ በእኛ ስራ ጸድቀን አናውቅ። ስለዚህ እባካችሁ ይሄ ከምሬን ነው የምጠይቃችሁ፣ እባካችሁ እኛን ፕሮግራማችን አይታችሁ ታውቃላችሁ። አርያ ሚዲያም ላይ እዚህም ቃል ቀር ሚዲያ ላይ አርያ የኔ ሚዲያ ነው፣ ሁለተኛው ሚዲያ ነው እና የዋናው የምሰራበት የራሴ ሚዲያ አርያ ሚዲያም ይባላል። ይህን ከነጋሽ ጋር የምንሰራበት ቃል ቀር ሚዲያ ነው፣ የነጋሽ ሚዲያም ጭምር። መምህር ደረጀ ዘወይን ይል እንደምታዩት የምንታገለው ኃጢአት ለማጉላት አይደል፣ የቤተ ክርስቲያን ክብር እንዲጠበቅ ከቤተ ክርስቲያን ጥላ ስር ተሆኖ ኃጢአትና ወንጀልን ህጋዊ የሚያደርጉ ሰዎችን ዞር እንዲሉ ለማድረግ ነው። ከዛ የዘለለ ታሪክ የለም። ምዕመን ስጋው ደግሞ እንዲቀበል ንስሐ እንዲገባ ነው የምንጠራው፣ የምንናገረው፣ የምንገስጸውም የምንቆጣው ስለ ቤተ ክርስቲያን ቀናይነት እንጂ ከአባት ጋር የምንወርሰው የምናወርሳቸው የቀሙንም ነገር ኑሮን አያውቅ። እኛ አንድ ላይ የሆንበት ነገር አንገታችን ላይ ያለው ማህተብና ክርስቲያናዊነታችን። እዚህ ይህንን አንገቴ ላይ አድርጌ አውሮፓ ብትቀመጥ ወንድሜ ነህ፣ ብትቀመጭ እህቴ ነሽ። ቢቀመጡ አውሮፓ ላይ አባቴ ኖት፣ ንስሐ አባቴ ኖታ፣ ካህን ኖት። ይሄንን ተሸክመው ታዲያ ሐሰት በእርሶ ስሰማ አፍራለሁ። ስለዚህ ወደ መደበኛው ነገራችን እንመለስላለሁ። ሊዲያ የቀረ ነገር አለ የምትይው ነገር ካለ መጨረሻ የምታመሰግኛቸውም ሰዎች ካሉ ላንቺ እድሉን ልስጥሽ። በእኛ በኦርቶዶክሳውያን በራሳችን ሚዲያ ቢቀር የሚል ፍላጎት ስለነበረኝ ነው እና እግዚአብሔር ይመስገን ድምፄን ስላሰማህልኝ ይሄንን እድል ስላገኘው በጣም ደስ ብሎኛል። ምክንያቱም ከዚህ በፊት ሌላ እምነት ፍላጎት አላት ስለተባለ ነው ይሄንን ድምፄን ያፈኑ ሰዎች። ፍትህ ያጣሁትም የራሴ ወገን ነው ፍትህ ያሳጣኝ። ምክንያቱም አሳድሞ ለነጮችም ጥያቄ ሆነባቸው፣ ለፖሊሶችም ጥያቄ ሆነባቸው። የራሴ ወገን በራሴ ላይ ነው ያሳደመው። በጣም ከባድ ነው። ግን ግልጽ የምናገረው ምናልባት ፍትህ ብናዛባ በምድር ነው። እኔ ሰማያዊ አባት አለኝ፣ ምንም ፍትህ የማያዛባ ያ አይደለም። ነገ የሚጠፋውን ትውልድ እኔ ልጆቼ የኔን ህይወት የነሱን ምስቅልቅል ህይወት አይተው ምንድን ነው ከዚህ ቤተክርስቲያን የሚማሩት? ቅድም እንዳልከው መጀመሪያ እንዳልከው እንዳይረፍድ፣ እኔ ፍራቻዬ እንዳይረፍድ። እኔ ተጎድቻለሁ። እኔ በዝምታ ስለታየው ተጎድቻለሁ። እባካችሁ ለታዳጊዎቹ ስትሉ እናቶቻቸው እህቶቻቸው ላይ ጥቃት ደርሶ ካህናቱ የሚፈጽሙ ዝም ሲባል የቤተ ክርስቲያኒቱን ስም ያጎድፋል። በጣም ያሳፍራል። እኔ አፍረናል፣ ያውም በሰው ሀገር አፍረናል። አሁን ላይ እዚህ እንኳን ከመጣው ትብብር እያደረጉልኝ ያሉት እጅግ በጣም ማመስገን የምፈልገው የኢትዮጵያ ኮሚኒቲ በእንግሊዝ በብሪታንያ እጅግ በጣም ትልቅ ክብር ይገባቸዋል። ለማዘጋጀ የግንዛቤ ማስጨበጫ ፕሮግራም እንድንማማር ብዬ በማዘጋጀው ላይ እጅግ በጣም ፖዘቲቭ የሆነ ምላሽ፣ ገና አዲስ ነኝ። በሚዲያውም ደግሞ አፋ ሚዲያ አፋ ቲዩብ በጣም እየተባበረኝ ያለ እግዚአብሔር ይባርካቸው። ብዙ የቤተክርስቲያን ልጆች አሉ እዚህ ዙሪያ
የሚተባበሩ ሰዎች፣ ባለሙያዎች፣ ስነ ልቦና ባለሙያዎች፣ ጾታዊ ጥቃት ላይ የሚሰሩ ሰዎች ፕሮግራሙን ሳዘጋጅ የሚገኙልኝ እጅግ በጣም አመሰግናቸዋለሁ። በጣም ማለት ነው ማለት ብዙ ስለሆኑ ስማቸውን ከምጠራ ያውቁታል። በእግዚአብሔር ስም ማመስገን እፈልጋለሁ። ነገር ግን እንደ አንዲት ኦርቶዶክስ ልጅ ግን ከዚህ ውስጥ ቤተክርስቲያን አስተዋጽኦ አለማድረጓ ግን በጣም ጥያቄ የሚፈጥር ነገር እንደሆነ ግን እንዲዘነጉት አልፈልግም። ለምን ሌላው ዓለም የኢትዮጵያ ኮሚኒቲ ኃላፊነት አለበት። ከ40 ዓመት በላይ ያስቆጠረ ነው። ትልቅ ለህዝቡ ለኢትዮጵያውያን ኃላፊነት ያለበት ነው። ነገር ግን የኢትዮጵያ ኦርቶዶክስም ደግሞ እንደዛው አንደኝነት ልትቆም የሚገባ ጉዳዩን ልትጸየፍ ሲገባ አሁን ለምሳሌ እኔ አባቶች ቦታው ላይ ተገኝተው እንዲያስተምሩ ፈልጌ ነበር። ኦርቶዶክስ ብቻ አይደለችም እንዲሉ፣ ይሄ የቤተክርስቲያን አስተምሮ አይደለም እንዲሉ፣ ይሄንን የሚፈጽሙ ካህናት የቤተክርስቲያን አገልጋዮች ቤተክርስቲያኒቱን አይወክሉም እንዲሉ ፈልጌ ነበረ። ግን አይደለም ፕሮግራሙ ላይ መገኘት 5 ደቂቃውን የሚሰጠኝ ሰው አላገኘውም። አሁንም ወደፊት እንዲመጡ እኔ ኦርቶዶክስ አይደለም የማንኛውም እምነት እያበረታታው ነው። መጥተው በማዘጋጀው ፕሮግራም ላይ እምነታቸው ይሄንን እንዳይፈቅድ ቢያስተምሩ ትውልዱን ማዳን እንችላለን። እኔ ብዙ ነው እኔ ወጣትነቴን አጥቻለሁ። ብዙ ነገር ከቤተክርስቲያን የነበረኝ ግን ስቲል በቤተክርስቲያን ስር መቆየት ፈልጋለሁ። እባካችሁ አባቶች አትክፉን፣ አታስለቅሱን። 13 ዓመት የፈሰሰ እንባ በአባት እንኳን ሊታበስ ሲገባ አንድ አባት አጥቻለሁ። እባካችሁ እነዛ ግለሰቦች የራሳቸውን ኢንተረስት እንጂ የትውልድ ኃላፊነት ኖሮባቸው አይደለም። የኔን ድምፅ ለማፈን ሲሉ ብዙ እንቅስቃሴ ያደርጋሉ። ይሄ ብሽሽቅ ነው ያደረጉት። ይሄ ብሽሽቅ ነው። እኔ ያለሁበት ከተማ መምጣታቸው ይሄ ብሽሽቅ ነው ለኔ። ነገር ግን ማንን ነው ከእግዚአብሔር ጋር ነው ወይ ሰጣ ገባ ምንገባው? አሁንም እንዲያውቁት ፈልጋለሁ። እግዚአብሔር ይህን ተግባር ይጸየፋል። እኔ እኩል ልጁ ነኝ ከማንም ከዛ ግለሰብ። ለዛ ግለሰብ ነው እየተጠነቀቁ ያሉት ሁሉም ካህናት። ስሙ እንዳይጠፋ፣ ትዳሩ እንዳይፈርስ፣ ልጆቹ እንዳይጎዱ፣ ህይወቱ እንዳይበላሽ፣ እስር ቤት እንዳይገባ ከእስር ቤት አድነውታል። ነገር ግን እኔም ስቃይ አይገባኝም። የኔም ልጆች ስቃይ አይገባቸው። የኔም ልጆች ዛሬ ልጄ የ5 ዓመት የ4 ዓመት ልጅ ነው ይወጣው ከአባቷ ጋር መኖር የነበረባት ልጅ ነው። እሱ ከልጆቹ ጋር መኖር እንዳለበት የኔም ልጆች ከቤተሰብ ጋር ተሰብስቦ መኖር አለባቸው። ቤተሰብ ተበተነ ምንም አልመሰላቸው። እባካችሁ ትኩረታችሁ ሌላ ነገር ላይ ሆኖ ምዕመኑ የሚፈልገው መደመጥ ይፈልጋል። ብዙ ልጆችን አተናል፣ ብዙ ሰዎችን አተናል ከቤተክርስቲያን። እኔ በእኔ ይብጣላለሁ። ነውር አይደለም ማውራት። እኔ አሁን የሰው ኃጢአት ብቻ ነው እያወራሽ ሁሉ ጊዜ የሰው ኃጢአት ብቻ የሰው ኃጢአት መግለጽ አይደለም። 10 ዓመት አግኝቷል የሰውዬ ንስሐ አልገባም። ተንኮል ነው ሁሉ የሚጠነስ 13 ዓመት ሙሉ እንዴት አድርጎ ወንጀሉን እንደሚደብቅ እንዴት እንደሚያፈን እንዴት እንደሚያሳድም እንጂ የሚያስበው ወደ ንስሐ ካህኑ ደጋግሞ ንስሐ ይላሉ እየማሉ። ንስሐ ብቻ አይደለችም። እኔ ንስሐ አውቀዋለሁ። ንስሐ የበደሉ ቢያንስ እንባ መቆም አለበት። ስለዚህ ይብቃን እላለሁ። ሁሉም ሰው ምዕመኑ እኔ ላይ ማሳደም ፊታችሁን ከኔ አዙራችሁ ስተታችሁን አርሙ። ሁሉም በወገንተኝነት ነው። ሰበካ ጉባኤ አባላት ሁሉም የሰውየው ዘመድ ናቸው፣ የካህኑ ጓደኞች ናቸው። ቁጭ ብለው ካህኑ ሲናገሩ ሲያምኑ አቅ ነበር ያሉ የሰሙ ሴቶች ሳይቀሩ ናቸው እኔ ላይ ያሳደሙትና የካዱኝ ማለት ነው። እግዚአብሔርን ነው የካዱት እኔን አይደለም። ምክንያቱም እሱ ስለሚመለከት ማለት ነውና እጅግ በጣም አመሰግናለሁ። እንዳልኩ ለአንድ ለቤተክርስቲያን ሚዲያ ሌላ እምነት ነው ፍላጎቷ፣ ቤተክርስቲያን ለማዋረድ ነው ተባልኩ ብሎኝ ያ ጋዜጠኛ ተቆጥቶኝ ነው ስልኩን የዘጋው ማለት ነውና በጣም ልቤ ተሰብሯል። ጥቁር ለብሼ ነው ቤት ውስጥ ያለቀስኩት ማለት ነው። በቃ ማለት አንተ እንድጨክን እርዳኝ ብዬ። ምክንያቱም እኔ ሊዲያ የሃይማኖት ሕጸጽ አይደለም የስነ ምግባር ችግር ነበረባት የሚለኝ ካለ ፊት ለፊት ይምጣ፣ በኮመንት አይደለም። ኮመንት ላይ የተጻፉልኝን አይተዋል አይደል? 10ሩም የተጻፉት ካህኑ የሚያውቁት ሚስጥሮች ናቸው። ወይ በካህኑ ቅርብ ሰው የተጻፉ ናቸው ወይ ካህኑ ናቸው። እንዳለ የኔን ስም የሚያጠፋ የሚያጎድድ፣ ሌሎችን አቅጣጫ የሚያስቀይር እኔ ይሄ ችግር አለባት የሚል ሰው ፊት ለፊት ይምጣ፣ በኮመንት በማሳደም አይደለም። ፊት ለፊት ምንም የሃይማኖት ሕጸጽ ተነስቶብኝ አያውቅም። እኔ በእግዚአብሔር ፍቅር ቤቱ የምመላለስ አንድ ኃጢአተኛ ነኝ። ነገር ግን እኔ ቤተክርስቲያኒቱ ስም የሚያጠፋ የሚያጎድፍ ነገር አትድረስብኝ ነው ያልኩት። ገላዬን ንጽህናዬን ልጠብቅ ማለት ደግሞ እንትን አያስብልም አይደለ? ስለዚህ ሳልወድ እንደ ሴት በሴትነቴ በብቸኝነቴ
የደረሰብኝ ነው። ግን እንባው ዛሬ ሊቆም ለነሱም ጥሩ ስላልሆነ 13 ዓመት ሙሉ የሚፈስ እንባ እግዚአብሔር ሞኝ አይደለም። ህንጻ እሱ ስለገነባለት ስለገዛለት የሚታለል አምላክ አይደለም። እንባይን አይቷል። የእነዚህን ህፃናት ህይወት አይቷል። ስለዚህ እኔ በቃ እላለሁ። በእኔ ይብቃ። በጣም አመሰግናለሁ ሊዲያ። እኛም የምንፈልገው መብቃት አለበት። ያወጣ ነው እስካሁን ድረስ ያደረግነው ንግግር መካከል ሆነ ብለን ነው የደፋሪውንም የካህኑንም ትክክለኛ ሙሉ ስም ያልጠቀስ ነው። የግላቸው ኃጢአትን ወደ አደባባይ ማውጣት ፈልገን በአደባባይ ላይ ስማቸው እንዲነሳ እንዲዋረዱ ፈልገን አይደል። በንስሐ በእውነት እንዲመለሱ ነው። ፎቶአቸውንም የምናሳያቸው ሰዎችንም ያሳየናቸው ማህበራዊ ሚዲያ ላይ የተዘዋወረና እህታችንን ያሳመሟት ፎቶዎች ስለሆኑ እነሱ ፎቶዎች ማለት ገቢ ለማሰባሰብ አደባባይ ላይ እሷ ያለችበት ከማተማ ድረስ ተመቶ የተደረገ ስብሰባ ስለሆነና ስቃዋን ስላልተረዷት ስቃዋን እንዲረዷት ጭምር ነው ያንን ፎቶ ያጋራነው። ከዛ ውጪ ምንም የምናረገው ነገር የለም። መጀመሪያ ለእግዚአብሔር ነው የምናመለክተው። ሁለተኛ እውነትን ነው ፊት ለፊት የምንጋፈጠው። ሐሰት ከሆነ ሐሰት የሆነ መስረጃ የሚለን ካለ ማንም አካል ማንም ማስረጃውን ይዞ እዚሁ ሚዲያ ላይ መምጣት ይችላል። ማስረጃም በማስረጃ ነው የምንሞግተው። አንድ ክርስቲያን ነፍስ ስናተርፍ በእግዚአብሔር ቤት እልልታ ነው የሚሆን። 3 ህፃናት ይዛ ከአየርላንድ እንግሊዝ የተሰደደች እህታችሁን ዝም ብላችሁ ይህንን በደሏን ሳታውቁ ለቀራችሁ አሁን ደውሉላት። አየርላንድ ያላችሁ ስልኳን ማግኘት እንደምትችሉ አውቃለሁ። እንግሊዝም ያላችሁ በኮሚኒቲው በኩል ልታገኟት ትችላላችሁ። እንግሊዝ የወርሃዊ ፕሮግራሞች አላት የምታዘጋጃቸው ፕሮግራሞች። እዛ ላይ ስታገኟት ሄዳችሁ ማታውቁ ካላችሁ እየሄዳችሁ ሳተፏት፣ አበረታቷት፣ አጽናኗት፣ ካህናት አቅርቧት። እንፈልጋለን። ንስሐ የሚሰጣት ካጣን ኦንላይን ለጳጳስ እንድሰጥ እናደርጋለን። ካህናት እዚህ እናገኛለን እኮ ችግር የለም። ግን እንደዛ የሚደረግ ክህነት የለም። አጠገባችሁ ያላችሁ ገንዘብ ያላችሁን እየመረጣችሁ ክህነት ንስሐ የምትቀበሉበት አባትነት የለም። የክብረ ክህነት ስርዓት አጠገባችሁ ከ7 ቀን በላይ የማይለያችሁ ልጃችሁን ግን ንስሐ አባት መሆን ግዴታችሁን አባቶች እና ማግለል አትችሉ። የምትመርጡትን ብቻ አይደለም እግዚአብሔር ያቀረበላችሁን ምዕመን ብቻ ሁሉንም መያዝ ግዴታ አለባቸው። ይሄ የአባቶች ግዴታ ነው። የምዕመን ግዴታ ደግሞ እውነት ፊት እግዚአብሔር ፊት የሚያወራውን ሐሰቱን በሙሉ ጥፋቱን በሙሉ ለአባት የመንገድ ግዴታ አለበት። እንደ አባት እግዚአብሔር አሁን ቢያጸናናት ትችል ልጅ ከአየርላንድ ወደ እንግሊዝ ያስደዳታል። እናንተ እኮ እንደ እግዚአብሔር ውክልና አላችሁ። ንስሐ ስንሰጣችሁ እንደዛ ነው ብለን ነው የምናምነው። ስለዚህ አሁን እግዚአብሔር ቢሆን ከአየርላንድ ሀገር ከልጆች ጋር ወጥተሽ እንግሊዝ ተሰደጂ፣ ባለቤትሽ እዛው ይኑር ብቻውን ብሎ ይፈርድባታል? አይፈርድም አይደል? ለዚህ ነው ይህንን መረጃና ፕሮግራም ያቀረብንላችሁ። የዛሬው ቆይታችን አስተያየትና መረጃ ከእናንተ እንፈልጋለን። ውድ ተመልካቾቻችን ይህንን ፕሮግራም ረዘም አድርገን ያቀረብነውና በደንብ መረጃውን ከነ ማስረጃው እንድሰሙት ማለት ነው። ከባለቤቷ ነው መረጃውን የሰማን ሁሉንም ነገር። እኔ መረጃዎቹን ተደጋግሜ ሰምቻቸው ነበር። መሀል ላይ የገዳም ጉዞ ነበረብኝ። ከገዳም ጉዞ በኋላ ደግሞ የዚህ አርሲውም ሌሎችም ማህበራዊ ጉዳዮቻችን የቤተክርስቲያን ጉዳዮቻችን አጀንዳዎቻችን ሰፊ ስለነበሩ አዘገየዋት። እስከ ዛሬ ስላዘገየው ይቅርታ አድርጊልኝ። በዚሁ አጋጣሚ አመሰግናለሁ። ስቀርበሽም በእውነተኛ ኦርቶዶክሳዊነትና ክርስትና እውነቱን ነገረሽ ለአባቶችም እንዲመለሱ ለበደለኞችም ለንስሐ እንዲበቁ እንዲህ አይነት መረጃዎችን ስላካፈልሽን እናመሰግንሻለን። ዛሬም እህታችን ነሽ። ከሀገር ማዶ ብትሆኝም ባለሽበት እህታችን ነሽና እግዚአብሔር ያበርታሽ፣ እግዚአብሔር ያጽናሽ፣ እመቤታችን ጠብቅሽ፣ ቅዱሳን ጻድቃን ሰማዕታቱ ጥላ ከለላ ይሆኑሽ። አሜን። በጣም አመሰግናለሁ። እድሜ ይስጥልኝ፣ ጸጋውን ያብዛልህ። እጅግ እጅግ በጣም አመሰግናለሁ። በጣም አመሰግናለሁ። እሺ ውድ ተመልካቾቻችን የነበረን ፕሮግራም ይህን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀርብኩላችሁ አርአያ መካሻ ነኝ። ይህ ፕሮግራም ቃለ ቀርን ሚዲያ ነው። ስለተከታተላችሁን መረጃውንም በደንብ ስለሰማችሁን በዚህም ጉዳይ ሪያክት አድርጋችሁ እህታችንን አብረንሽ ነን ከህንፃ ቤተክርስቲያናችን ህንፃ ስላሴ ይበልጣልና ህንፃ ስላሴያችን እንዲመለስ ለምታደርጉት በጎ አስተዋጽኦ በሙሉ እግዚአብሔር ያክብርልን ማለት ፈልጋለሁ። ሰናይ ቀን። አምላክ እስራኤል ክበርልን
ዘላለም ፍቅር የወደድከኝ ክንድ ዘወትር የጥቅምት ስንብት የወርኃ ኅዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ዘላለም ፍቅር የወደድከኝ ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። ኪዳነ ምሕረት